አንድ ሰው በብልቱ ላይ ጨርቅ ጠቅልሎ በሴት ብልት ውስጥ ቢያስገባ በሊቃውንቶቻችን ዘንድ 3 አይነት አመለካከቶች አሉ። ሉክ አንድ ሰው ብልቱ ላይ ጨርቅ ጠቅልሎ ቢያስገባ 3 አይነት እይታዎች አሉ በሊቃውንቶች እይታ ማለት ነው። አንደኛ የመጀመሪያውና ይበልጥ የታወቀው በሁለቱ ላይ ገላን መታጠብ ወይም ደግሞ ትጥበት ግዴታ ነው። ስለዚህ ሙስሊም ባሎች ሚስቶቻችሁን ብልታችሁን ጨርቅ ጠቅልላችሁ ወሲብ ካደረጋችሁ ሁለታችሁም ሻወር መውሰድ አለባችሁ። ሁለተኛው እይታ ደግሞ በጨርቅ ውስጥ ስላስገባው ትጥበት ግዴታ አይሆንባቸውም። ጨርቅ ውስጥ ስላስገባ ብልቱን ትጥበት ግዴታ ላይሆንበት ይችላል የሚል እይታ ነው። ሶስተኛውና ዋናው ወሳኙ ጨርቁ ወፍራም ነው ስስ ነው የሚለው ነው። ሶስተኛው ምንድነው? ጨርቁ ወፍራም ሆኖ እርካታና እርጥበትን እንዳይደርስ የሚከላከል ከሆነ ትጥበት ግዴታ አይሆንም። ካልሆነ ግን ቀጭን ከሆነ ግዴታ ይሆናል። ይውሲ ጨርቁ ወፍራም ከሆነ መታጠብ አለበት። ቀጭን ከሆነ ግን ባይታጠብም ችግር የለውም የሚለው በሙስሊሞች ዘንድ ተቀባይነት ያለው ማለት ነው። ኔትወርክ ነው ስልክ ነው ኔትወርክም አለ ዳታም ለዛ ነበር። ኦኬ ስለዚህ የቅድሙ ሐዲስ ወደ ኢማም ነዋዊ ተመልሰን ነበረ እና ጨርቁ ወፍራም ነው የቅድሙን ሐዲስ ኦኬ ወደ ሐዲሱ መልስለት። እሺ ወደ ሐዲሱ መልስለት። አጋቶ እሱ ጋር ለምን አታወሩበትም? በዚህ ነገር ተረጋጊ። እሱ ጋር ምናምን ከየት እንዴት ብሎ እዚህኛው እንለማመባቸው እንጂ ከእነሱ አንተ ስለምትሻሉ እናንተ ትሻላላችሁ። እርግጠኛ ነኝ አበልጠው አበልጣቸው ታውቃለህ። ያጠረጥረዋል። እኔ እቀላለሁ። እሱ ይገባኛል። እሺ የት አለ? አንተ ትሻላለህ። ቀጥል። እሺ የት አለ? እሺ قال لما أتى معز بن مالك النبي صلى الله عليه وسلم مسلموች ጁምዓ ስለሆነ ሰላዋት አውርዱ قال له ምድር ቀጥል ሰላዋት ከስራ አውርዱ ሙስሊሞች። እሺ የት አለ? قال له لعلك قبلت أو غمست أو نظرت قال لا يا رسول الله صلى الله عليه وسلم قال أنكتها كذا من دنيا لا يكني قال فعند ذلك أمر برجمه. أشي من دنيا أنت ياكي أنا بقول ترجم نبياتنا صلى الله عليه وسلم ودساتشو زند متى أتكلم الصانع الشيء الصانع ما نبي شيء نمترجم له أنكتها مالتها يعني جامعتها مالتنا أرتو ترجم لوني من من مالتنا تجانيتها تالوي አይደለም በግልጽ እንዳም በስርዓት ተርጉም ግንኙነት አድርጋለሁ ከሷ ጋር አሉት። አይደለም በስርዓት ተርጉም። ኧረ አማርኛ አማርኛ አይደለም ግንኙነት አይደለም። መሐመድ የሰካራም ንግግር ነው ቀጥታ የተጠቀመው። ነብይ ቀጥታ የሰካራም ንግግር ተጠቀመው አልኩ። ሰካራም መጣቀው አንተ ነህ አባ እዛ የእንትን እያልኩ አቡ ቃለ ይኸው ስማ ቃለ አንክተሃ አሉት ነቢያችን ሰለላሁ ምን ማለት ነው? አንክተሃ ማለት አይ ጃማዕተሃ እንደ አረበኛ እኮ ቢስሚላህ ዘይ ቢሮ በቃ ስትጠቀም ራሱ ማለት ነው። ኪና የሚባል ነገር አለ። ፕሊስ አትሳቅ። ጀማ ማለት አይደለም ስማኝ እንደ አረበኛ እኮ ነው። ጃማዕተሃ ጂማዕ ታውቃለህ አይደለ? መቼስ ያ አይደበቀበት እንደዛ ነው። ቆይ እንደዛ ቢሆንም ግን አዳም ይገባሻል እኮ አንዳንዴ እኮ ይገባሻል። ይሁን እንደዛ ቢሆንም ግን ወሰድ ያደርግሻል። ፕሊስ አዳምጥ። ኦኬ ይሄንን ቃል ትልልቅ ኡስታዞች ፊት ትጠቀመዋለህ ነው ወይስ ጀማ ነው የምትጠቀመው? ጂማ የቱን ነው የምትጠቀመው? አብዛኛው ሙስሊም ያውቃል። ጂማ ማለት ምን ማለት ነው? ስማኝ ይሄንኛውን ቃልስ አንክተሃ ማለት አልኩ እኮ አንክተሃ ማለት بمعنى
ጃማዕተሃ ማለት ነው። ይህ ሌላ አረበኛ በአንድ ብቻ ያጠው አይደለም። በአማርኛ ደግሞ ስናየው እንደ አሽሙር ቃል አለ አይደለ? አሽሙር ቃል አይደለም። እዛው ሌላ አልኮ ፕሊስ ምሳሌውም አይደለም፣ ሊትራሊ ነው። ቀጥታ ምን እንደሆነ ተግባብተናል። አቡ ስሙን ነው የምጠራው። ነብይህ ቀጥታ ስሙን ስለጠራው ተገናኘማ እኔ እናንተ ራሱ መንገድ ላይ ተገናኘን ተብሎ ሊባል ይችላል። ከ50 ዓመት ከ20 ዓመት በኋላ ተገናኘን ሊባል ይችላል። ሰው እንዳለ ኧረ እባክህ ሌላስ አዳም የተጠፋፉ ሰዎች ተገናኙ ሊባል ይችላል። መሐመድ እንደዛ እንደሚተናገር ተርጎመለሽ በቃ ትርጉሙን ስላላወቀው ወይንም ስላፈርክበት ምን ያሳፍረኛል? አዳም ይሄን ቃል ቀጥታ መስጊድ ውስጥ እንደዚህ የሚናገሩ አሉ። ይሄንን አኒክተሃ የሚለው አዋ በአስተምሮ ደረጃ ይሄንን እንደዚህ ላይ ያስተምራሉ። አኒክተሃ ማለት ተገናኝተሃታል ወይ? አይደለም መጽሐፍ ቆይ ትስቃለህ እንዴ? እንደዚህ ላቱና ሸርሁንም እናሳየን እንጂ የአንተ ጅልነት ነው ያሳቀኝ። ቆይ ፕሊስ ሸርሁንም እናሳያለን። በዚህ ተገርመው ተደንቀው ብዙ ሙስሊሞች በዚህ ቃል ምክንያት ሙሐመድ እንዴት እንደዚህ ይናገራል ብለው ከእስልምና ወጥተዋል። እናሳያለን። ቀጥል ክርስቲያን። ለምንድን ነው ግን ማለት ለማጭበርበር አታፍን ዝጋ። ለምንድን ነው ታማኝ እየሄድክ ፕሊስ አንዴ ለምንድን ነው ታማኝ ማትሆኑት ነው? ቀጥል። እፎይ ጥያቄ ካለ ጥያቄ ቀጥል። አብሽር አለሁልህ። እኔ ወንድም እኮ አንዴ አዳምጣ ፕሊስ። ኦነስቱ ነው። እኔ ዲስኦነስት የሆኑ ሰዎች በጣም የሚያስጠላኝ። በሃይማኖት ስም ለምንድን ነው ውሸታ የምትሆኑት? ኡስታዞቻችሁ ውሸታሞች፣ ድራማ እናንተም ከነሱ ቢያንስ ተሻሉ እንጂ በጣም ነው ግፍ ያደረጋችሁኝ። በጣም ነው የተጸየፍኳችሁ። ፕሊስ አንድ አዳም ቃሉ አኒክተሃ ነው የሚለው አይደል? ያ ቀጥል እስኪ አሁን አውራ። አኒክተሃ ነው የሚለው አይደል? ቃሉ አረቢክ ወርዱ አኒክተሃ ነው አልኩ። ነገርኩ በቃ። ሊትራል ትራንስሌሽኑ ግን ይሄ ነው። አንብበው እስኪ አቡ። እስኪ አሁን አንተ አኒክተሃ ብለህ አንብበሃል። ይሄ ደግሞ ወደ አማርኛ በቀጥታ ሲነበብ ወደ አማርኛ ስተረጎመው ይሄ ነው። ይሄንን እስኪ አንተ በለው። ይሄን ማያቅ የለም። ግንኙነት አርጋችኋል ወይ? አለቀ እኮ። ይሄንን ቃሉን በለው በአረብኛ ነገር አቡ። ቀላል ነው፣ የትም አታመልጠንም። የዚህ በአረብኛ ምን ይባላል? ላላመልጥ ብዬ እኮ ነው የመጣሁት። አንተ እንዳታመልጠኝ ብለዋል። በአረብኛ ይሄ ቃል ምን ይባላል? የቱ? ይሄ ፊት ለፊት የተከፈተው በአረብኛ ምን ተብሎ ይጠራል? ጂማዕ ወይም ደግሞ እዛ ጋር እንደተጠቀሰው አኒክተሃ ጂማዕ ነው የሚባለው። አኒክተሃ ግንኙነት፣ መገናኘት ማለት ነው። አለቀ። ጎበዝ አለቀ። አንቺ አኒክተሃ የሚባል ከሆነ እሱ ክርስቲያን ሄንን ነው ያሳየ። አሽሙር አልኩህ እኮ አረበኛ እንደ አማርኛ ያጠር አይደለም። እንደ አረበኛ እንደ አማርኛ ያጠር አይደለም። ጀማ ከሆነ መገናኘት የሚለውን ያስጨብጣል። ተገናኘ የሚለውን ያስጨብጣል። አኒክተሃ ከገባት አደም እንትን ትላለህ። ከቃሉ ጋር ችግር ስላለብንም ነው። አዎ እችን ቃል ከቃሉ ጋር ነው ችግር። አዎ ለምን መሰለች አማርኛዋን ቃል ችግር። እኛ ደግሞ ከቃሉ ጋር ለማችግራችን እናንተ ኡስታዞች፣ አንተ ይኸውልህ ከኡስታዞች ትሻላለህ የምልህ ለዚህ ነው። ቲክቶክ ላይ ያሉ ምንም አያውቁ መሀይም ኡስታዞች ግን በዚህ ቃል ምክንያት ሀዲሳችሁን ስናነብኛ ቃል በቃል ስንላት ተሳደብ እፎይ ስለሚሉ ማለት ነው። አኒክተሃ ማለት ቃል በቃል ይሄ የምታየው ትርጉም ነው። እንትና ኢብን ሀጀር አልአስቀላኒ በሸርህ ቡሃሪን ሸርህ ባደረገበት ላይ ማስቀምጦታል። ጥያቄም ተጠይቀው ፈተዋ ሰጥተውበታል። ክርስቲያን አሚን ቡራ አዘጋጅተዋል። ፈተዋ ማዘጋጀት አረበኛ ነበብኩላ። አማርኛውን አንብብልኝ አንተ።
እኔም በአረብኛ የምትደበቁበት ስለሆነ እኮ ነው እሱ። አይደለም በአማርኛ አንብብልኝ። ይሄን ቃል እኮ ነው አንብብልኝ ያለ ያለው እፎይ። በአማርኛ አንብብልኝ። ይሄ እኮ የኔ አዲስ አይደለም፣ ያንተ አዲስ ነው። ምን አገባኝ እኔ። በአረብኛ ትደበቃለህ። ታገኘሽ በቃ ሚያሳፍር ከሆነ ስለዚህ አንብብ እኮ አማርኛ ሲመጣ አረብኛው ያሳፍራችኋል፣ ያሸማቅቃችኋል። በአረብኛ ብቻ ትምህርትና ታልፋላችሁ። ሸብረክ ብላችሁ አልኩህ እኮ እንደ አማርኛ አጭር ነው፣ አረብኛ ግን ሰፊ ነው። በፈለግከው ማብራራት ትችላለህ። አንተ አይደለም ምንም እንትን አይልም አይደለ? ቆይ ስማ፣ አያሸማቀማ። አንብበው። እኔማ ይኸውልህ አንብበው። እኔ ሀዲስ እኮ አይደለም እኔ ሀዲስ ባልሆነ ቆይ የኔ ሀዲስ እኮ አይደለም። አንተ ሀዲስ አዳምጣ፣ ቃላቷን ብቻ አንብባት፣ አዳምጥ። እንደ መሐመድ ባለጌ አይደለሁም ምን ወላሂ በይ ይችባራ ይችላል ይመጣሽ ይሁን ቆይ አቡ አዳምጥ። ይሄንን በማለቱ እኮ ብዙ ሰዎች አፍረው ይሄን ቃል ተጠራን ለጓደኞቻችን ይሄንን ሀዲስ ብንነግር ከሰሙት ከእስልምና ይወጣሉ፣ ነብያችን ግን ይሄንን ቃል በቃል ብሎታል ብለው ሲሻገሩበት እኮ ነው። ወላሂ አይደለም ስለ እንደ አማርኛ ግን እንደ አማርኛ ስትጠቀመው አለ አይደለ? የሆነ እንትን ነገር ነው። ትንሽ ያሳፍራል አይደለ? ሎግ ያሳፍራል ማለት ይከብዳል። የሚከብደው ምንድነው? እሱ የሚከብደው ምንድነው? በአማርኛ ስታመጣው እንደ በቃ ብልግና ነገር ነው። በአማርኛ ስታመጣው ቃላቱ እንደ አማርኛ ስንጠቀመው። እስቲ አንተ አንብበው። እሺ አንብበው። ብልግና የመሰለህ እኮ ለምን እንደሆነ ታውቃለህ? ቆይ አዳምጣ። እሺ አዳምጠኝ። ብልግና እንደ አማርኛው ለማለት የደበረህ የከበደህ ምንድነው? እሱ ቀጥታ ቃሉ በደንብ ስለሚታወቅ ያሳፍርሃል። በእንግሊዝኛ በለው ብትባል ዚስ ማች ላያሳፍር ይችላል። በአረብኛም ደግሞ ሰው ብዙም ስለማያውቀው የምሸውድበት ስለሆነ ነገርኩህ እኮ። አማርኛው ላይ ሲመጣ ግን ነገርኩህ። እንዳሽሙር የምትጠቀመው ነገር አለ። እንዳሽሙር የምትጠቀመው ነገር አለ። እስቲ አንተ አንብበው። ሸሩህን አንብበው። እሺ አንዴ አንተ ቆይ አማርኛውን አንተ አንብብልኝ መጀመሪያ። እዚህ ጋር እንተማመን። እኔ በአንተ አዲስ ለምን እሰቃያለሁኝ? ነብይ በተናገረው ለምን አነባለሁ? ሀዲሱን ተው፣ አማርኛውን ብቻ አንብብልኝ። ያቺ ቃሏን ብቻ ሀዲሱን ተው። ነብይ በተናገረው ወንድማችን እንደዚህ አይነት ቃል የባለጌ ቃል ነው። ነብይ ተናገረው። አንብብ፣ ችግር የለው። አማርኛ ነው። ይሄ እኮ የነብዩ ንግግር አይደለም እንበልሽ፣ አማርኛ ነው። አንብብልኝ። ኦኬ አሁን እኮ ለምን እንደተናገረው ነብይህ ይህንን ክፍል ሸርሁን አንብብ አሁን። እሺ አማርኛውን አንተ አንብብልኝ። እኔ ግዴታ የለብኝም እኮ የነብይ ንግግር ወደ አማርኛ ሲተረጎም እንደዚህ ነው። ስለዚህ ለምን እንደዚህ ብሎ እንደተናገረ ደግሞ ሸርሁ አንብብ። አባቴ ተገኝተሻል። እዚህ ጋር ሚነቃ ይነቃል፣ ሚነቃ ይነቃል። ጀምር። ጠይቅ። አንተ ማን ነው? አንብበው። ማን? አይ እባክህን አንተ ለምን አትጠይቅኝም? ፋንተ ጠይቅ። እነዚህ አይመጡኝም። እነዚህ ውረዱ በላቸው። አይ እንደዚህ አይነት ቃላቶች አትጠቀም እዚህ ቤት ውስጥ። ሁሉም እዚህ የምታያቸው ሁሉም የሙስሊም ኡስታዞችን ጨፍልቀው ማስተማር የሚችሉ ናቸው። ሁሉም አንዴ ሪስፔክት አድርገና ሀዲሱን ብቻ አንብብ። አይ ዋናው አንተና ሪስፔክት አድርገና ዋናና የበታች የበላይ የሚባል የለም። ሀዲሱን አንብብ። ዋናቸው አንተ ስለሆንክ እኔ ከአንተ ጋር ነው ዋቀተው እንጂ እነዚህ አይመጡኝም። እነዚህ ታች ይማሩ። ብሩክ ነው ዋናው ብሩክ ስለሆነ ከሱ ጋር ቀጥል። እንደው እሺ ምን እኔ በቃ እኔ ከአንተ ጋር ስለምዋቀት ለአንተ ላንበብልሽ። فقال له سائلا عن المرأة يتعالى أنكتها ና የት ነው የምትሄደው? አንብቤው እፎይ ና አንብብ። ሰውዬ ዝም ብለህ እያነበብክ ተርጉም እባክህ ዝበላት ስርዓትን ያዘ ኩያ እንፈልጋት የታለ فقال له سائلا عن المرأة أنكتها أنا أعلم أن حبيب الله أطهر أهل الأرض وأنه معصوم من الفحش والبذاءة وأنه لو بلال قتل أعتبت بلا كانت هذه كلمة فاحشة إذا فكيف يسكت أعداء رسول الله صلى الله عليه وسلم عنها؟ أرى بابا فتنا رجو من دونه إيش هو من اللي فلقوا أنت تترجموا ولا ويزم بالعربية يوم بتشاتقتل على منون أنا بكون تترجموا ولا؟ أرى أبشر
እስቲ ምን ላይ ነው ያገኘው? አንዴ ምን ላይ ነው ያገኘው? ተርጉሞ ያው ፈትዋ ነው። ምን የምን ፈትዋ? ያው ፈትዋ ሼክ ኢብኑ ባዝ ረሂመሁላህ አላህ ይዘንላቸው ወላሂ ወንጀላቸው ይማርላቸው። የት አለ ጥያቄውን? እስቲ ተርጉማው እስከዚያ ነበር። አና አለሙን ሐቢባ እስቲ አንዴ እንዲህ እንትን አድርገው አጥበበው። ምንድነው አስፍተ የት አለ? እስቲ መጀመሪያ የት አለ ጥያቄው? ምንድነው የሚለው? ይሄው ጀምር፣ አሁን እንደ አዲስ ጀምር። እሺ እየተረጎምክ ሂድ። فقال له سائلا عن المرأة أنكتها ስለ ሴቷ እስቲ ምንድነው ፈጠንከው እኮ እንዴ ትንሽ ወደዚህ ጠጋ فقال له ግን እንትኑ አልመጣልኝም። ከመጀመሪያ ጀምረ ለምን ተሰየኝም? እሷን ብቻ ለምን እንትን አልመካት? ጥያቄው ከዚህ ነው የሚጀምረው። فقال له سائلا عن المرأة ስለ አንዲት ሴት ሲጠይቅ እንዲህ አለው أنكتها يعني ተገናኘሃት ወይ? ተገናኘሃት የሚለውን ቀጥል አንብበው። አሁን أنا أعلم أن حبيب الله أطهر أهل الأرض ምን ማለት ነው? وأنه معصوم። አሁን ይሄ ጥያቄ ነው ምንድነው? እኔ እኮ መልስ ይሁን ጥያቄውን አልገባኝ። ተርጉመው እባክህ። እታለ እሺ፣ ዝም ብዬ ትርጉሙን ነው አው እያነበብክ ተርጉመው። እሺ እታለ ትንሽ ወደዚህ ጠጋ። أنا أعلم أن ያውቃለሁ أن حبيب الله يا الله ወዳጅ أطهر أهل الأرض ከምድር ሰዎች የበለጠ አጥሃር እንደሆነ ንጹህ እንደሆነ وأنه معصوم من الفحش እሱም ከአጸያፊ ከሆኑ ነገራቶች እንዲሁም ቆሻሻ ከሆኑ ነገራቶች የጠራና የተጠበቀ እንደሆነ እኔ አውቃለሁ። እሺ ባባ ፈጠንሽ እኮ እስቲ መልሽ ወደኋላ ፈጠንሻ። وأنه እስቲ وأنه እሱ እኮ እንደማለት ነው። እሺ لو كانت هذه كلمة فاحشة ይቺ አጸያፊ የሆነች ቃል ብትሆን ኖሮ فكيف يسكت أعداء رسول الله እነዛ የአላህ ጠላት የሆኑት ስለሷ እንዴት ዝም ይሉ ነበረ? ምን እስቲ ታለ وحاشاه የታለ እስቲ ወደዚህ አድርግልኝ። وحاشاه صلى الله عليه وسلم لكن المشكلة أنه في مجتمع هذه الكلمات التي قالها حبيب الله تعتبر كلمة بذيئة. سيستقم ما لسوستي مش على السبب على دي تنارقة تنبلي وحاشاه صلى الله عليه وسلم وحاشاه صلى الله عليه وسلم يا الله تبقى وجل. لكن المشكلة أنه في مجتمع مثل هذه الكلمات التي قالها حبيب الله تعتبر كلمة بذيئة. يا الله وداج التي تناقرت عند من نبر عند صيافي انتن تقطرالش عند مالتنا من مالتنا ايش مالتنا አይደለ አንክተህ ምትለው አጸያፊ ቃል ነው ማለት ነው። ይሄ እስቲ እንዴ አርቅልኝ እሺ ይሄው ምን ላይ ነው ያገኘው? ኢብኑ ባዝ ላይ አነበብከው እኮ የት ላይ እንዳገኘው ሐሻው ሰለላሁ ዐለይሂ ወሰለም። እስቲ እንደ አዲስ ለምን ትደነግጣለህ? ወደዚህ አድርገው። ኧረ ተካሉ አሉ ነው ምንድነው የሚያስደነግጠኝ? ካሉ አሉ ነው። ታዲያ ለምን ተከራከራለህ? አይደለም ምናስ ወደዚህ አድርገው። እቺን አጸያፊ ነገር ያለው እኮ እንደ አማርኛ ስንገለብጠው ቆይ አጸያፊ የተባለው አጸያፊ ነው እቺ ንግግር የሚለው በአማርኛ ነው ወይንስ በአረብኛው? እዛ ጋር እኮ ወሐሻው ሰለላሁ ዐለይሂ ወሰለም እያለ እኮ ነው እኮ ነብይ የተናገረው አጸያፊ ነው። አላህ ጠብቋቸዋል እያለ ነው። እስቲ ወደዚህ አድርገው ፕሊስ አዳምጥ። ቆይ አላህ ቢጠብቀውም ይሄንን አጸያፊ ነገር ግን ተናግሯል። ተሸማቆበት እኮ ነው። ይሄንን አጸያፊ ነገር ተናግሯል። የተናገረው በአረብኛው ነው አይደል? በአረብኛው አጸያፊ ነው አይደል? እንደ እንትኑ ማለት አጸያፊ ማለት እንደ አረብኛውም ይሄ ቃል ፍሬንድሊ የሆነ ነው የተለመደ ኖርማል ቃል ነው ወይንስ የሚያሳፍር የሚያሲዝ አጸያፊ ነገር ነው? እኔ እንጃ። እኔ የሚያሲዝ መስሎ አልታየኝም። አሁን እንደ አማርኛ ስንገለብጠው ግን አልኩህ እኮ እንደ አማርኛ ስንገለብጠው ዋው የሆነ ቃላት
አማርኛ ትንሽ እንትን ይላል። አቡ ታይም በጣም እየገደልክ ነው። ኦዲየንስ ራሱ ተማሯል። ራስ እኮ አነበብክልን አጸያፊ መሆኑን። አረብኛው ላይ አጸያፊ ሲል አማርኛ እንዳልሆነ አጸያፊ የተባለው ግልጽ እኮ ነው። አጸያፊ የተባለው አረብኛው ራሱ እዛው አጸያፊ ስለሆነ ነው። ለምንድን ነው ይህን ቃል የተጠቀመው አይነት ስታፍ ነው። ስለዚህ እያብራሩት ነው። ለምንድን ነው አስፈላጊ ሆኖ ሲናፕሌስ በቃ ሞሮፍ የሚያብራሩት ምንድን ነው መልሱ? ነቢዩ አስፈላጊ ሆኖ ሲገኝ ቃል በቃል መገለጥ ያለበትን ሳያፍር ይናገራል። ግልጽ ተናጋሪ ነው። ዳሲት መልሳቸው ጥሩ። ምንድነው ቅድም ዲስፕሌይ ያደረኩልህን አማርኛ ተጠቅሞታል ነው አረብኛው እንደዛ ነው የሚለው። ግን ሜቢ እስኪ አንድ ይሄን ነገር እየተረጎምክ ታነብልኛለህ? ይችን አንብብልኛለህ። አንድ አንብብሽ የመጨረሻ ኦዲየንስ በጣም ሰልችቶታል፣ እየረበሽኩ ስለሆነ ለምን ይሰለቸዋል? እያብራራ አይደለ? ለምን ይሰለቸዋል? መጨረሻ ላይ ካሉ አሉ ልትል እሺ፣ አንድ አንብብልንና እሺ ጨርሱ። አንድ እሺ ቀጥል። ምን ላይ ነው መጀመሪያ? ምንድን ነው? አችን ኪታብ አንድ አንብብልን። ምንድን ነው አንብበው? አንድ የኡስማንን ገዳይ መበቀል የፈለገ ሰው የተናገረው ንግግር ነው። እስኪ አንድ አንብበው። ምንድን ነው ነው ኪታቡ ምንድን ነው? አስገባው። የአሁኑ ልጅ አስገባው። መልስ አስገባው። የአሁኑ ልጅ አትፍራ። የአሁኑ ልጅ መልስ አስገባው። አንድ አትፍራ፣ አስገባው። ምንድን ነው የሚንጫጫው? ተረጋጉ። ኢብኑ ፉላንን አስገባ። አተዝኪረቱል ሐምዱንያ የማን ነው? ኢብኑ ሐምዱን የማን ነው? ማን ነው? እስቲ አተዝኪረቱል ሐምዱንያ ይላል። ምንድን ነው ነው? እስቲ ኢብኑ ሐምዱን ይላል። እስቲ ጸሐፊው ኪታቡን አላውቅም። እሺ ምንድን ነው አሁን ለመጠየቅ የፈለግከው አንተ? እስኪ ይችን አንብባት። የማን ነው? የኡስማንን ገዳይ መበቀል የሚፈልግ ሰው የተናገረውን ንግግር ተርጉምልን። إذا كان سكران يبكي ويقول لو عرفت قتلة عثمان فقال له مخنث وما كنت تصنع بهم؟ قال كنت أنيكهم. فقال المخنث أنا قتلته فامتطاه وقال يا ثارة عثمان. فقال المخنث من تحته إن كنت ولي الدم وهذه. እሺ ምኑን የፈለከው አንተ? አኒኩም የምትለው ነው? ተርጉምልን። አሁን ያነበብከው ተርጉምልን። እሺ አኒኮ የሚለውን ቆይ ጉግል ላይ ሰርች አድርጌ ልምጣ። አይደለም አትሂድ። እና ሀሳቡ ሙሉ አንተ አይደለም ስለ አረበኛ አንድ ቃል ብቻ አይደለም ያለው። ስማ የሆነ ቦታ ላይ ሲመጣ እንትኑ ሊለወጥ ይችላል፣ ቃላቱ ሊለወጥ ይችላል እንጂ አንተ ያችን ብቻ ይዘህ ሁሉንም የሚያገኘው እንደዛማ አትልም። ሊሆንም ይችላል ላይሆንም ይችላል። እስቲ ሰርች አድርጌ ልምጣ። በቃ እኔ ተረጉምላለሁ። ጠብቀኝ። አተርጉምልኝ አልፈልግም። ሰው ሰርች አድርጌ ልምጣ። አንተ ሰርች አድርግ፣ እኔ እስከዛ ላንብብላቸው። ከተሳሳትኩ ከዛ ታርመኛለህ። ኦኬ ላንብብላችሁ። ምን ይላል? አንድ የሰከረ ሰው የኡስማንን ገዳዮች ባወቃቸው ኖሮ እያለ እያለቃቀሰ ይፎክራል። በዚያ ጊዜ አንድ ግብረ ሰዶማዊ ብታውቃቸው ምን ታደርጋቸው ነበር አለው። ሰካራሙም ምን ብሎ መለሰ? ይህንም ብሎ መለሰ፣ የኡስማንን ገዳይ ባገኛቸው ኖሮ እንደዚህ ያደርጋቸው ነበር አለ። ያ ግብረ ሰዶማዊ ምን ብሎ መለሰ? ምን ብሎ ይመልስለታል? ይህንን ቃል ተናገረ። ምን ይላል ብሎ መለሰለት። ያን ሰው እኔ ነኝ የገደልኩት አለው። ግብረ ሰዶሙ ምን ብሎ መለሰ? እኔ ነኝ እኮ የገደልኩት ኡስማንን አለው። ሰካራሙም ወዲያው በላዩ ላይ ወጥቶ ግብረ ስጋ ግንኙነት እየፈጸመበት የኡስማን ደም በቀል እያለ መጮህ ጀመረ። አንዴ አረበኛውን እስኪ እንትን በልልኝ። አጣሁት እዛ ላይ ከስር ልቀቀው። የቡሃሪን የኡመርን አዘጋጅልን ብሩክ። ኢብን አባስን ነው ኢብን አባስ። ኦኬ የላትን ምናምን
እኮ ኢብን አባስ ነው። ኢብን አባስ እና አሉ አንዳንዶች እና ነብዩ ከራሱ አይናገርም ይላል ቁርአኑ እና ነብዩ እንደዚህ ይናገራል። ባይዛው ጅምዓ ቢሆን ያለው መሐመድ እኛ እንቃወምም ነበረ ቃሉ ኖርማል ስለሆነ አንዴ ልናገር የአቡበከር የተናገረውም ማለት ነው። አንዴ ልናገር አለ ፊት እሷን አዘጋጅ። ስለከፈትከው ነገር መናገር ፈልጋለሁ። አንዴ ተራን ጠብቅ። መዝሙር የምትለዋለህ? ምንም የለም። በጣም ብዙ ነገር እየሰማሁ ብላችሁ የአረብኛ መጽሐፍ አገኘን ብላችሁ ተረጋጋ። እያዳመጥክ ነው። ፎይ አንድ ያዘጋጀልን። መጣሁልህ አባ ማይክ ሳገደልክበት አንዴችን ክፍል አንብብልን። አቡ ሸዋብ ምን ትቀይራለህ? የቀደመውን ክፈት። ለምን እንደው የምትፈራው? የፖለቲካ ነው የሚሰሩት እኮ። ለምን እንደው የምትፈራው? የቀደሙን ክፈትና እናውራ። የመጀመሪያውን ክፈት። ለምን ትቀይራለህ? አንብብ። ቡኻሪ ቅደም። የመጀመሪያውን ክፈት። ለምን ትፈራለህ? ቡኻሪ ቅደም። ቆይ ያጨበረበርክ ነበር ስገባ እሱ አቡ ኡስታዝ ትሁን ሼክ ትሁን ምን ደረሳ ትሁን ይህ ማንበብ እኮ ላይችል ይችላል። ገብቶ ፖለቲካ ለመስራት ነው። አንተ ማን እንደሆንክ እኮ አናቅም አይደለ? ለምን አታነበውም? የቀረበልህን ነገር ያ እስልምና ያለ ፖለቲካና ለጩኸት ስለማይቆም ኤኒዌይስ ኢብኑ ፉላን ቀጥልሽን ክፍል አንብብልን። ዳዊት ያለው እስማለው ድምጽ ይሰማል? ይሰማል። ክርስቲያን አለሙና አሁን ስለ ዑስማን ተናገረ። አቡ ተራን ጠብቅ። አቡ ጨርሳል ተራን። አንዴ ኢብኑ ፉላን የሚጠርግ አቡም ጣልቃ እንዳገባ። እችኛው አዲስ ተከፍታላለች። ቀጥላ የተከፈተው አንዴ በቅድመ ተከተል ብንሄድ ምን ይመስላችኋል? አንብብ። ይሄንን ነብይ ቡሃሪ ላይ ያለ አዲስ ነው። እፎይ ቤትን ያለሁት በትህትና ነው እየጠየቅ ያለሁት። እንዴት መሄድ እንዳለብን አንተ አትነግረንም። አንተ አይደለም ጋይድ የምታደርገው። መጀመሪያ መጀመሪያ ጠይቃችኋል አይደለ? አቡ ቅደም ተከተል ጠብቅ። ሚታርክ ቅደም ተከተል ከየት እንደጀመር እኛ ስለምናውቅ ማለት ነው። እባካችሁ ታደርጉኝ። አንብብ። ቤታችሁ በትህትና መተን ጥያቄ እያስተናል ከሰሮና ታጣው ማንበብ ትችላለህ። አቡ ታነባለህ? አዎ ክፈት። ያኛውን ክፈት። ያ ተነፍቷል። ያኛው በቃ መልስ የለውም እኮ ተውና አንብባ። ቀጣይ ደግሞ አንብብ እኮ ያንን ክፈት። መጀመሪያ እኮ ሰለቸን እንዴ ሰለቸን። ክፈት። ችግር የለውም። አንተ ሀቅን ለማብራራት አይደለ? ክፈት። አንብብ። ይሄንን ረበለው ምንድነው? ለምን አጀንዳ ትቀይራለህ? እስካሁን እሺ ብያለሁ አይደል? እሺ በላን። አገደልን። እዛ ላይ ረጅም ሰዓት ገደልን። አሁን ይሄው ተከፍቷል። ኧረ ችግር የለውም። ያው እኔ ሰርች ፈቅደልኝ ነው የወጣሁት። ሰርች አድርገና እኔም ላንብብ ብላችሁ ነው አይደለ? ፈቅደልኝ ነው የወጣሁት። አስፈቅጃለሁ። ረጅም ሰዓት ጠበቅና ሌላ ቦታ ላይ ማድረግ አለብን። አንድ አዲስ ሊስት አድርገን አንድ መረጃ ላይ ቆመን አንቀርም እኛ ባባ። ይቅርታ። ስለዚህ አሁን ይሄንኛውን ደግሞ አንብብና እንመጣለን። ወደዛኛው እንመጣለን። ይሄን አንብብ። እሺ ታነባለህ? ኧረ አስከፍቶ እባክህ። አንተ ምንድን ነው ታነባለህ ወይንስ ፖለቲካ ብቻ ነው? አረብኛ ውስጤ ነው። አነብልሃለሁ። የት አለ? አጥብበው። ማን ነው ደግሞ አጥብበው? ፈቃለ ለሁ አቡ። ያቺ ነገር መጣች እንዴ? የሆነ ጊዜ ብለኛል። እዛው በዛው ላ በቃ ትያለች ትመላለሻለች አይደል? ኧረ እባክህ ዝም ብለህ አገልግጥ። አንብበው ተርጉም። አንብበው። አይዞህ መጽሐፎቻችሁ አትሸማቀቁበት። ምን አገባህ? አንብበው። ያ ማን ነው? አንተ እኔ መናገር አትችልም። እሺ አንተ አይናገርህም። አንብበው። የት አለ? እስኪ የት አለ? ምን ማለት ነው? እስኪ ተርጉምልኝ አባ። ታውቀዋለህ? ትተረጉማታለህ? ትርጉሙን አላውቀውም። የት አለ? እስኪ ዛሬ ብቻ ሳይሆን በደንብ ሐዲሱን ቤትህ ድረስ አይተኸው መተህ በደንብ እንደምታውቀው ከአነጋገር ያስታውቃል። ገና ስታያት ባንንካት እቺን የሆነ ጊዜ የምር ስታይቅ ምናምን ነገር ይህ ጅል ነው አስወጣው። እንኳን አንተ አንበበሽ ወረኛ
በእንትን እንሂዳ የቅድሙ ማለት ነው። የቅድሙ የመጀመሪያው ንግግር አልጠየቅንም። ይኸው የተከፈተልን አዲስ አበባ የመጀመሪያው ضعيف ነው፣ የተረጋገጠ አይደለም። አንድ ወቅልኝ። ሁለተኛ ደግሞ ማለት ነው አንብብ። እዛኛው ጋር እንሄዳለን። ኪታብ ነው። ይህንኛውን አንብብ። አሁን ቅድሚያ አታመልጥም። እንደዛ ብለህ የምታመልጥ መስሎ ከሆነ አታመልጥም። ምን አራይድ እኔ ምን እንዳንተ አይደለሁም እኮ አጀንዳ 10 አጀንዳ አልቀይር እሺ እያልኩ እየታዘዝኩ ነው እኮ። የታለ ፈቃል አቡበክር እምሱስ በድረላት ምን ማለት ነው? ተርጉምልኝ እስቲ። ራስ ተርጉምልን። ትርጉምን አላውቀውም። የምር ታውቃለህ፣ በደንብ ታውቀዋለህ። በግድ ነው እንዴ? አንተ ሀቅ እያብራራ ነው አይደለ? ትርጉሙን አላውቀውም። የምሬን ነው አላውቀውም። ባውቀው አውቀዋለሁ። ታውቃለህ ግን የሆነ ነገር እንደሆነ እስቲ እንደገና አንብበው አረብኛውን። ቆይ ቡራ አንዴ አረብኛውን አንብባት እስቲ። ወይ እንትኑን አይችል ልምጣ ተፍሲሩን። አቡበከር ካለ በኋላ ምንድን ነው የሚለው? ኡምሱስ በድረላት አለቀ እኮ። አረብኛውን ነው የምፈልገው። ኡምሱስ በድረላት በቃ ሰርች አድርጌ ልምጣለህ። እሺ ቀጥል ብሩካ፣ ቀጥል እስኪ። ያ እስልምና እዚህ ዘመን ላይ መድረሱ በተከታዮቹ ታፍሮና ተሸማቆ እዚህ ደርሳለ። እስልምና አንተ ሰርጅ ልታረጋ ዝም ያልከው ሂድንን እየጠበቅን ነው። አንተ አትመጠነኝም ዝብል እኮ ሂድ ሰርች አድርግና ና። አቡበከር ነው ለአንተ የሚመጠን እኔ አይደለሁም። ሂድ ሰርች አድርገና ሰርች አድርገሱ አሳያቸው ምን ማለት እንደሆነ በደንብ አስተውሉ። እኛ መጽሐፍቶቻቸውን እንደዚህ አይነት ቆሻሻ ነገሮች ተሸክመው እያየን ባላየ እያለፍን አንዲት ቃል ስንናገር እሷን አቀናብረው ቆራርጠው ተሳዳቢ ናቸው የሚሉን መጽሐፍቶቻቸው ላይ ያለ ራሳቸው መጽሐፍቶቻቸውን ለማንበብ የሚሸማቀቁበት ነው። ይህን አሁን እንዴት ብሎ ያንብበው? አይ ሸርሁም እዚሁ ፊት ለፊት ስላለ እንደ አስፈላጊነቱ ይከፈትለታል። ያው ኢብኑ ሐጀር በማብራሪያውን ያስቀምጧል። ባይዘወይ አቡበከር ብቻ አይደለም መሐመድ ራሱ ቀጥታ ሄዳችሁ የአባትን እንትን ምን አድርግ ብሏል? ንከስ ብሏል። ያ እንግዲህ እስልምና ነው ይሄ። እሱ እስኪመለስ ግን እፎይ እንስሳ መድፈር ሐጅ አያበላሽም ይላል ኢብኑ ቁዳማ። እሱን አዘጋጀው። ሙባረክ እንኳን ደህና መጣ። ቢኒ እንኳን ደህና መጣ ብያለሁ። እንኳን ደህና ቆያችሁኝ። እንዴት ናችሁ? ሰላም ናችሁ? እነዛ ቀጣፊዎች ጋር ገብቼ ያስወረዱኝ ታውቃለህ። 3000 ምናምን ሰው ቁጭ አድርገው ሲዋሹ ገብቼ ስቴት አለ እፎ የተቀበለ ያልክበትን አምጣ ስል ኢሚዲየትሊ መጀመሪያም አስወረዱኝ። ኢሚዲየትሊ አስወረዱኝ። ምን ያህል ውሸታም ቀጣፊ እንደሆኑ ከታች አስገቡኝ ብዬ 3 ጊዜ አስወረዱኝ። እጽፋለሁ ቀጣፊዎች በውሸታችሁ ትጽናናላችሁ፣ በውሸታችሁ ተጽናኑ ብዬዋቸው ነው የወረድኩት። ባይዘዌ ግን ያን ሁሉ ሰው ሰብስበው ውይይት ነበረ ፈርቶ ቀረ ምናምን ይላሉ እያሉ ነበር። አስገቡኝ ብዬ ገብቼ ኢምራን ማይክን አንሳ እፎይ ውይይት ተቀብሏል ብለህ ቪዲዮ ሰርተሃል አምጣ ስለው ልክ ስለው ወዲያውኑ ዲስኮኔክት አደረጉ እና በዚህን ያህል ደረጃ ነው የሚዋሹት። በዚህን ያህል ደረጃ እስቲል ኦዲየንስ ቁጭ ብሎ ግን ያዳምጣቸዋል። በዚህ መጠን ይንቁታል ህዝቡን ማለት ነው። በዚህ መጠን ይዋሻሉ፣ በዚህ መጠን ይቀጥፋሉ። በውሸት ድራማ በራሳቸው ውሸት ይጽናናሉ። ድራማ ሰርተው ውይይት ሳይኖር ውይይት አለ ብለው ሰው ጠርተው ሰው እኮ ውይይት ካለ እኮ በውስጥ መጻጻፍ አለ፣ ታይም አለ፣ ጊዜ አለ። እሱ ቤት የምትሄድበትን መንገድ ምክንያት የለም። ውይይት ካለ አንተም በቤት እሱም በቤቱ ነው። እቤቴና ብሎ ቪዲዮ ሰራ ተቀብሏል ብሎ የውሸት አቀነባብሮ ከዛ አምጣ ስለው ኢሚዲየትሊ ዲስኮኔክት አድርገው አስወረዱኝ ማለት ነው። ሙስሊሞች ታዘቡ። የዚህን ያህል ደረጃ ኡስታዞቻችሁ በአደባባይ ይዋሻሉ፣ ይቀጥፋሉ።
አንተ ስማ እስቲ ሂድና ይዘበዝላት ሂድና አንድ ኡስታዝ ኢምራንን ሂድና ጠይቀው እስቲ አንድ ቦታ የቱ ጋር ነው? ስማቸውን አትጥራው ቢኒ፣ ስማቸውን አትጥራ፣ ቆሻሾች ስለሆኑ እንደዚህ አይነቶቹ ስማቸው መጠራት ስለሌለበት ነው። ታውቃለህ፣ እኔ ቤት ክብር አለ አለ ልጆች። ቴንክ ዩ ቤታቸው ስለገባው ነው። ሄዱ ይህን የቀጠፈውን ኡስታዝ ሙስሊሞች ሂዱና አንድ እስቲ አምጣ፣ የቱ ጋር ነው እፎይ የተቀበለበት የሚለውን አንድ ማስረጃ አምጣ። ከተቀበለስ በውስጥ ተጻጽፋችኋል፣ ሳትነጋግራችኋል የሚል ጠይቁት እስቲ። በራሳቸው ውሸት እንዲጽናኑ ስላደረጋቸው እፎይ በጣም የሚገርም ስራ ስለሰራ ነው። በራሳቸው ውሸት እንዲጽናኑ። ምክንያቱም በሌለ ነገር ፈጥረው ልክ እንደዚህ ነው። የሌለ ነገር ፈጥረው ቀጥፈው ሰው ሰብስበው እንደዚህ ያጃጅላሉ። እዛ ተጃጅሎ ቁጭ ብሎ ሲሰማ የነበረው በጠቅላላ 3000 ምናምን ሰው በውሸት ተሰብኮ የውሸት ውይይት አለ ተብሎ ተነግሮት የመጣ ጅል ትንሽ እንኳን ማንበብና ወይም ደግሞ ትንሽ እንኳን ለፍቶ ማጣራት የማይችል ጅላጅል ሰብስበው ሲጃጃሉ ነበር ማለት ነው። እና በጣም ስላናደዱኝ ነው የገባሁት። መግባት አስፈልጋኝ ሰው ሲቀጥፉ ስለነበረ ደስ የሚለው ሰው የዋሊደር እንጂ በደንብ የሚያስተውል ዛሬ አጀባቸው ነገ አብሯቸው አይኖርም። ነገ ምን አለበሉኝ ከራሳቸው ከሙስሊሞች ውስጥ ለምንድን ነው የሚዋሹት ብለው እመኑኝ፣ ማርክ ማይወርድ ንጽጽር የሚሰሩ የራሳቸው ለምንድን ነው የዋሹት በእፎይ ላይ ብለው ይገቡባቸዋል። ወይም ደግሞ ሲጣሉ ባይሏቸው እንኳን ሲጣሉ ራሳቸው እንትን ይሏቸዋል። ብድግ ትልና እኮ ቁጭ ብለን ለምሳሌ ቆይተ ብሩክ ምን ያደርጋል? ለምሳሌ ዛሬ ከአቡ አይደር ጋር ውይይት አለን ምናችሁም እንዳቀሩ ምናምን ብሎ ቪዲዮ አሰርተ መግባት ማለት ነው። ከዛ አቡ አይደር ቀረ። ይህ ምን ያህል ድድብና ነው? ምን ያህል ንቀት ነው? ውይይት ቅዱስ ጳውሎስ ወይንስ ሙሐመድ? እነሱ አቀረቡ። ቅዱስ ጳውሎስ ወይንስ ሙሐመድ? ኑ ብሎ ክርስቲያን ተቀበላቸው። ቅዱስ ጳውሎስ ወይንስ ሙሐመድ ብሎ የተቀበለው ክርስቲያንና እኔ እንለያያለን። ሁለት ሰዎች ነን። ከኔ ጋር አንመጣጠንም። የጠፍሬ ቆሻሻ እንኳን አትደርሱም። ከስር ሆናችሁ ተማሩ። የቀጠፏችኋትን እንዳለ ታውቋቸዋላችሁ። በእኔ ምክንያት ምን እንደገጠማችሁ ታውቃላችሁ። ይህም ኡስታዝ ተውስታዞች ጋር ጠብነ ገና አልታረክም። በእኔ ምክንያት ተጣልተ አርፋ ተቀመጥ ተብለ በእኔ ምክንያት ታረቅ። ቅድሚያ ከነሱ ጋር እኔ ጋር እንጠራራታችሁ በፊት ንቄ እተዋችኋለሁ። እናንተ ስለ እኔ ታወራላችሁ፣ እኔ ስለ እስልምና ሐሰተኝነት አወራለሁ። ዕለት ዕለት ቤታችሁን ከፍታችሁ እፎይ ተሳዳቢ ነው እፎይ ባለጌ ነው ትላላችሁ። እኔ ነብያችሁን ብልግና ከፍቻ ነባለሁ። እናንተ የኔን ቃላት እየሸራረፋችሁ እየቆራረጣችሁ እፎይ እንደዚህ ብሏል ብላችሁ ቪዲዮ ትሰራላችሁ። እነኛን ቃላቶች በሞላ የተናገርኩት ነብዩ ያደረገውን ነብዩ ያለውን መሆኑን እኔ እያነበብኩ ሰዎችን ከጨለማ አወጣበታለሁ። ልዩነታችን ያ ነው። እናንተ ድራማ ትሰራላችሁ፣ እኔ አስተምሮቱ ላይ ሄድበታለሁ። እውነት ማወቅ የሚፈልግ ይወጣል ማለት ነው። እና ቴንኪው ቢኒ። ያ በዚህ ያልክ እንዲዋሹና እንዲጽናኑ ስላረካቸው በራሳቸው ውሸት ተደብቀው እንዲጽናኑ ስላረካቸው እውነት ለመናገር በጣም ደስ የሚል ስራ ስለሰራ ጥሩ ስራ ስለሰራ ነው። ግን እውነት ካላቸው ሀቅ ካላቸው እኔ ሊያወርዱ አይገባም ነበር። ውሸት በውሸት ያን ሁሉ ሰው ሰብስበው እንደዛ ሲያወሩ ሲቀጥፉ የዋሉት አባታቸው የዳቢሎስ ልጅ ስለሆኑ የግብር አባታቸው ዳቢሎስ ስለሆነ ውሸት ሁሉ ከሱ ስለሚገኝ በአደባባይ ላይ ማይከስ በአደባባይ ላይ ይዋሻሉ፣ በአደባባይ ላይ ይቀጥፋሉ። እስቲ ለአንድ ሰው ከፍተው ውይይት ተቀብሎ ነበር ተቀብያለሁ ውይይቱን ያለበትን አንድ ከፍተው ያሳዩ። እውነት ካላቸው ሙስሊሞች ልብ አድርጋችሁ ስሙ። ለምንድን ነው እንደዚህ የሚጫወቱባችሁ? ለምንድን ነው እንደዚህ የሚቀልዱባቸው? በውሸት የሚመለክ አምላክ ምን አይነት አምላክ ነው? በውሸት አምላክ ይመለካል። እሱ ዳቢሎስ ነው። እነዚህ የሴጣን አገልጋዮች የሴጣን ልጆች ካልሆኑ በስተቀር ያልተደረገ ነገር ተደርጓል፣ ያልተባለ ነገር ተብሏል ብለው ይህን ሁሉ ሰው የሚያታልሉት ለምንድን ነው? እውነት ካላቸው ይኸው ደግመን እንናገራለን። እውነት ካላቸው አንድ ማስረጃ ብቻ ያምጡ። አንድ ማስረጃ ብቻ ያምጡና ውይይት ተቀብያለሁ ያለበትን ቦታ አንድ ማስረጃ አምጡ። ለረጅም ጊዜ ውይይት
ሲጠይቅ የነበረው እሱ ነው። አሁን ግን ከእንደነዚህ አይነት ውሸታም ጋር ሰው አይወያይም በጭራሽ። ማንም ከነዚህ ጋር አይወያይም። ምክንያቱም ቆርጦ ቀጥሎች ናቸው። ያልተደረገ ነገር ተደርጓል ብለው ቪዲዮ ላይ ያለ ነገር ከዋሹ ለሌላ ነገርማ እንዴት አይዋሹ? መጽሐፎቻቸው ላይ ያዋሻሉ፣ የእኛ መጽሐፍ ላይ ያዋሻሉ፣ በነብያቸው ላይ ሳይቀር ይዋሻሉ። ስለዚህ እንደዚህ አይነት የአጋንንት ልጆች ጋር ውይይትም ሊኖር አይችልም። በመጀመሪያ ቪዲዮ ሰርተው ይቅርታ መጠየቅ አለባቸው። እንዲህ ያደረግነው ዋሽተን ነው፣ ቀጥፈን ነው። ውይይት የሚባል አልተቀበልንም፣ አልተደረገም። ይሄ ነገር እንዳይጠይቁ በዛ ይቀጥሉ። እኛ የምንፈልገው በዚሁ እንዲቀጥሉ ነው ውሸታቸው። ሙስሊሙ ማህበረሰብ እኔ ከነሱ ጋር እንወያያለን አለ። ህሊና ካላቸው እውነተኛው አምላክ የሚያመልኩ ከሆነ እውነት በውስጣቸው ጥቂት የምታክል እንኳን እውነት ከቀረች ነው የምለው እኔ እንደ ሰውነት እንደ ሰብአዊነት ውስጣቸው ጥቂት እውነት እንኳን ከቀረች ይህን እውነት መናገር መቻል አለባቸው። ያልተቀጠፈ ያልተደረገ ነገር ቀጥፈው ያሉትን አምነው ይቅርታ መጠየቅ አለባቸው። ካልሆነ እነዚህ የዲያብሎስ ልጆች ናቸው። ከነዚህ ጋር ንግግር የለም። ሙስሊሞች ልብ ብላችሁ ስሙ። ለእናንተ ነው የምናገረው። ጠይቋቸው። የቱ ጋር ነው? እስቲ አሳዩን። እነሱ እንደዛ እያሉ ነው። እስቲ አሳዩን፣ ውሸታቸውን አጋልጡ። የቱ ጋር ነው ውይይት የተቀበለው ብላችሁ ጠይቁ። የቱ ጋር ነው የተጻጻፋችሁት? በስንት ሰዓት በምን ርዕስ ላይ ተስማምታችኋል ብላችሁ ጠይቁ እንጂ እንደ በግ አትነዱ ማለት ነው። እነዚህ የዲያብሎስ ልጆች ናቸው። በጠቅላላ ተሰብስበው ከትልቅ እስከ ትንሽ ተሰብስበው ይሄን ውሸት ሲናገሩ ነበር። አንድ እንኳን ከውስጣቸው አረባካችሁ ተው ውሸት ነው የሚል የለም። እኔ ዛሬ እፎይ እዚህ ጋር ቢዋሽ ውሸት ከተናገረ እናገራለሁ። ምክንያቱም እኔ ለእውነት ነው የቆምኩት። ክርስቶስ እውነት ስለሆነ ያስተማረኝ እውነት ስለሆነ እውነትን ነው የምናገረው። እዛ ግን የተሰበሰበው ኡስታዝ በጠቅላላ አንድ እንኳን ውሸት ለምን ትናገራላችሁ፣ ለምን በውሸት እንደዚህ እናደርጋለን ብሎ ያለ የለም። ሁሉም ውሸትን ሊያነግሱ ሲጣጣሩ ነበር። ይሄ ደግሞ በጣም ሴጣናዊ ከሴጣንም በታች መውረድ ማለት ነው። እና እንዲህ የሚያደርጉ ኡስታዞችን ውሸታቸው በእርግጥ ተጋልጧል። የሚያደርጉ ኡስታዞችን አትከተሉ። ነገ በእናንተ ህይወት ላይም እንደዚህ ይቀልዱባችኋል፣ በህይወታችሁ ላይ ይዋሻችኋል። ስለዚህ መጨረሻችሁ ወደ ጀሃነም ነው የሚወስዷችሁ ማለት ነው። እውነት ነው ወደ እውነት የሚመራችሁ፣ ወደ እግዚአብሔር የሚወስዳችሁ። እናንተ አላህም የምትሉት ከሆነ እውነት ነው እንጂ ወደዛ የሚመራችሁ ውሸት አይደለም። ስለዚህ በውሸት እየመሯችሁ ለገንዘብ ሲሉ ጥቅም ለማግኘት የሆነ ጊፍት ለማግኘት ሲሉ በአጠቃላይ ይዋሻሉ ማለት ነው። ከእንደዚህ አይነት የአጋንንት ስራ ከሚዋሹ ኡስታዞች እንድትርቁ እነግራችኋለሁ። ቤታቸው ገብቼ ውሸታቸውን ላጋለጥ ነበር። እውነት ካላቸው ለምን አስወረዱኝ? እውነት ከያዙ ለምን አስወረዱኝ ማለት ነው። ቀጣፊዎች ናቸው እነዚህ። ይህን ለማለት ነው። እፎይ መጋለጥ ስላለበት ነው የገባሁት። በዚህ ውስጥ ቴንኪው ቢኒ። በዚህ ውስጥ አንድ እንትን ብናይ መዝሙር ያሬድ ላይም አንድ የተሰራ ቪዲዮ ነበረ በውሸት አይተዋል። መዝሙር ያሬድ አይ ቲንክ አንተ ጋር ነው ተሰርቶ ምላሽ የሰማሁት። መልስ ሰጥቼበታለሁ፣ ማሳየት እችላለሁ። ኦኬ መዝሙር ያሬድ እሱን ብታሳየን ሰው በደንብ ቢያውቀው ደስ ይለኛል። በዚህ መጠን ነው እየዋሹ ያሉት ሰዎቹ። ተስፋ ቆርጠዋል ሃይማኖታቸው ላይ። ተስፋ ከመቁረጣቸው የተነሳ በዚህ መጠን እየዋሹና ድራማ እየሰሩ ነው። እኔ ሙስሊሞች ካልተቃወሙ ይሄንን እኔ እንጃ። እኔ ምን ሊቃወሙ ነው መጨረሻ ላይ? እውነትን ከሐሰት ማለት መምህራን የተባሉት ሙስሊሞች ኡስታዞቻችሁ እንደዚህ ከሆኑ ሶሪ፣ በጣም ነው ማዝነው። በጣም አዝናለሁ። ምኑ ምን ያህል ሊሆን ነው ካደ መምህራኖቹ እንደዚህ ከሆኑ እናንተ ራሳችሁ ይሁንና ፍረዱ። እስኪ እያያችሁ ትፈርዳላችሁ። በነገራችን ላይ የዛሬውንም በተመለከተ አንዳንድ ልጆች ይህንን ነገር ተቃውመውት ነበር። ምክንያቱም በእኛ በኩል ያለውን ምንም መልስ በሌለበት ምንም የኛን ባልመለሱበት እኔ ለምሳሌ የውይይት ጥሪ በስትክክል አቅርቤላቸው ነበር። የእነሱን ቻሌንጅ አክሴፕት አድርጌ ማለት ነው። የሁለታችንንም ርዕስ በሚመጥን መልኩ ቻሌንጃቸውን አክሴፕት አድርጌያቸው ነበረ። ምንም በሌለበት በራሳቸው ቤት ዳስ ጥለው በባዶ ቤት ማንም በሌለበት ሲጨፍሩ እንደነበረ ግልጽ ነው። ይህንን ነገር ክርስቲያኖች አይደሉም ሙስሊሞች ተቃውመውታል። በነገራችን ላይ ክርስቲያኖች ብቻ አይደሉም ሙስሊሞችም ተቃውመውታል። ለምሳሌ አንድ እህታችን ስቶሪዋ ላይ ይህንን ነገር ለጥፋለች። ሉክ ይህንን ለጥፋለች። ይህንን እፎይ ብዙ ጊዜ በተደጋጋሚ ትናገረዋለህ። እፎይ የዋሃብያ ውሸት እስልምናን እያፈራረሰ እንደሆነ ሲናገር እውነቱን ነው ለካ ብለው መስክረዋል።
ለራሳችሁ ጥቅም ብላችሁ በዚህ ልክ ለምን ትዘቅጣላችሁ? ሃይማኖተኛ ነኝ ለሌሎች አስተምራለሁ የሚል ሰው ልክ የሌለው ውሸት በአደባባይ ሲዋሽ አላህን ፍሩ፣ ይጓችሁን እና የመፈመስ መንፈሳችሁን አስወግዱ፣ አይበጃችሁምና። አቅም ያላችሁ አካላት ጭንቅላት ካላችሁ እነዚህን ሰዎች አንድ በሏቸው ብለው እንደዚህ ሙስሊሞች ራሱ እንትን ብለው አላህን ፍሩ ተብለዋል። አላህን ፍሩ ሙስሊሞች። እንደዚህ በውሸት አምላካችሁን ለማውጣት ለማክበር የምትፈልጉ የምትሞክሩ ሙስሊሞች ፈጣሪያችሁን ፍሩ። ነገር ግን ፈጣሪያችሁ በውሸት የሚመለክ ስለሆነ ይህን ነገር ማቆም አትችሉ። እውነት ለመናገር ማቆም አትችሉ። ሙስሊሞች ተቃውሟቸዋል። እኛ የምንፈልገው ይሄን ነው። እናንተ በየቀኑ አጭበርብሩ፣ በየቀኑ ዋሹ። እያንዳንዷ ስቴፓቸው እያንዳንዷ እርምጃቸው ውሸት ነው፣ ሐሰት ነው፣ ማጭበርበር ነው። እኛ ግን ችግር የለውም። ሰው ሙስሊሞች ይድኑበታል። ስለዚህ እንዳታቆሙ ቀጥሉ ነው እኛ የምንለው። ሙስሊሞች በተለይ ቲክቶክ ላይ ያላቸው የውሃቢያ ኡስታዞች ቀጥሉበት፣ እንዳታቆሙ። እናንተ አንድ ለመጣል እኛን በመጣችሁ ቁጥር የእናንተን በሙሉ ወስደን እንጠቀምበታለን። እኛ አይረን ማን መሆናችንን አላወቁም። ይቅርታ በጣም ቢኒ ከተናገረው ጋር ዲያቆን ከመጀመራቸው በፊት ቢኒ ሲያስወርዱት እኔ ገብቼ ነበረ። ቆስጤ ገብቶ ነበር፣ ቆስጤንም አስወርደውታል። እኔም ገብቼ ጥያቄ ጠይቃለኝ። ምን ያህል ታምናችሁ ነው እናንተ ቀጣፊ ውሸት አጭበርባሪ ሆናችሁ እያጭበረበራችሁ ታማኝ ሳትሆኑ እንዴት ነው ጥያቄ ልጠይቃችሁ የምችለው እያልኳቸው መጀመሪያ እፎይ የውይይት ጥሪ አቅርቦላችኋል ወይ? ይሄ ማለት ተቀብሏችኋል ወይ? ይህንን አረጋግጡልን፣ ማስረጃ ስጡን ሲባሉ አሁንም አስወርደውናል። እውነት ቢኖራቸው ሊያስወርዱን አይችሉም ነበረ። እቤታቸውን ሄድ ነው ዋሽታችኋል ያልነው እቤታችን ቁጭ ብለን በራችንን ዘግተን አይደለም፣ እቤታቸው ድረስ ሄደን ነው። ዛሬ ደግሞ የለቀኩት ቪዲዮ አለ፣ ግቡና እዩት። እዛ ላይ የሚናገሯቸው ቃላቶች አሉ። እነሱ ከመጽሐፍ ቅዱስ አምጥቶ ነው ማስረጃ አላቸው የላቸውም? እፎይ በማስረጃ ነው እያስተማረ ያለው። ማስረጃ ከፍቶ ዛሬ እያሳየ ነበረ። ቱ ቢሆነስ በእውነት በጣም ምን እንጃ ሙስሊሞች ምን ያህል እንደናቋችሁ፣ ምን ያህል ተራ ሰው እንዳረጓችሁ፣ ምን ያህል እንዳዋረዷችሁ አዶን ነው። እኔ በእናንተ ጫማ ውስጥ ገብቼ ሳስበው ቃላት ያጥረኛል። የዚህን ያህል መደደብ፣ የዚህን ያህል ኖ አለማለት በራሱ ማለት ነው ችግር። እምነቱ ራሱ ምን ያህል የሞራል ውድቀት ውስጥ እንደገባ አንድ እፎይ አንድ ሰው ማለት ነው የዚህን ያህል ከመጅሊስ እስከታች ድረስ ተጽዕኖ ፈጥሮባችሁ ዝምታን እንደመረጣችሁ አንድ ማሳያ ነው። እምነቱ ራሱ የሞራል ልሽቀት ውስጥ ነው ያለው። ይሄ ትልቅ ድል ነው ቦስ፣ ትልቅ ድል። ጌታ ምስክሬ ትልቅ ድል ነው። ምክንያቱም እንደ ሃይማኖተኛ ሐሰትን ወጥቶ ሐሰት አለማለታቸው በራሱ የሞራልና የስብዕና ውድቀት ውስጥ ዝቅጠት ውስጥ ናቸው ማለት ነው። ይሄ በጣም ተምሬበታለሁ፣ ተረድቼበታለሁ። ይሄ ደግሞ የአንተ ድልህ ነው። እግዚአብሔር ከኛ ጋር ነው። ሁል ጊዜ ሀቅን ነው እውነትን ነው ይዘን ወደፊት የምንሄደው። እግዚአብሔር ደግሞ ስራውን ይሰራል። እውነት ሁል ጊዜም ትገለጣለች እና እናመሰግናለን ቦስ። መልካም ቆስጤስ ምን ገጠመ? ሁሉም ሄደው እንግዲህ ከባድ ነው ገባው። እፎይ የውይይት ጥሪ ተቀብሏል የሚለው ነገር ምንድን ነው ስላቸው የፈጠነ የተደረግኩትን ላሳያችሁ። እንደው ትልቁ ላይ አርግኝ ምንም በዚህ መጠን መዋረድ፣ በዚህ መጠን ማለት ተመልከቱት። አንተን ላሳነሰና አንዴ በቁም ልሆን አሁን አተልቀኝ። እኔ ብቻዬን የፈጠነ የተደረግኩት ምንድን ነው ብሎክ። ያው you have been blocked። አመሰግናለሁ። you have been blocked። አንድ ቁጥር ስጽፍ ሚዩት ተደረግኩኝ። ይኸው ማስረጃ። እነዚህ ናቸው ከኔ ጋር አሁን ለመወዳደር እኔ ጋር ለመወየት እንትን የሚሉት። በጣም የሚያስቀው አንድ ቁጥር ስጽፍ ሚዩት ተደረግኩ። ከዛ ገስት ላኩ። ገስት ስልክ አስገቡኝ። ወደ የፈጠነ ምን አረጉኝ? አወረዱኝ። ይኸው ልክ እንደዚህ ዲስኮኔክት። ከዛስ አስገቡኝ መልሰው። ልክ ስጠይቅ ምን ተደረግኩኝ? የፈጠነ ብሎክ። ይሄ ነው በጣም የሚያሳዝነው ነገር። እስልምና ይሄ ነው። አሁን እነኚህ ናቸው እኮ ከኔ ጋር ትከሻ ለመለካካት የሚፈልጉት ማለት ነው። በሐሰት ማለት ነው። እኔ በጣም ነው የተጸየፍኳቸው። እኔ እውነት ፍራንክሊ ስፒኪንግ ጸሎት ማደርገው ልቤም እንዳይጠነክር ምፈረው ይሄ ሰዋዊ የምናዝነው አላል ምንም ነገር ይሁን እምነቱ ሰዋዊ ለማንኛውም ሰው
ሰው በመሆኑ ሊታዘንለት፣ ሊከበር፣ ሪስፔክት ሊደረግ ይገባላል። ይሄ እንደዚህ እነሱን በመጸየፍ ውስጥ ሙስሊሞችን እንዳልጠራ በጣም እንዳልጠላቸው እሳቀቃለሁ። ኢቨን ሳስተምር እንኳን ካስተማርኩ በኋላ እነኝን ካወጣው በኋላ ክርስቲያኖች ሙስሊሞችን እንዳይጸየፉ የሆነ ሰዋዊነታቸውን ሃይማኖቱን ሳይሆን ሃይማኖቱ አልፈው ሰዋዊነታቸውንም እንዳይጸየፉትና እንዳይንቁት በጣም ይጨንቀኛል። ሰውነታቸውን እንዳይጠሉት ማለት ነው። ሰው መሆናቸውን ራሱ ሙስሊም ነን ሲሉ ለሰው የሚደረገውን ክብር እንዳይጸየፏቸው በጣም እሰጋለሁ፣ እንትን እላለሁ፣ እሳቀቃለሁ። በዚህ መጠን ተጸይፊያቸው እንኳን በዚህ መጠን ሲዋሹ ቅፍፍ እያሉኝ እኔ እንጃ ቃላት አይገልጹትም እንደዚህ አይነት መጸየፍን። እንግዲህ ኢማጅን ቢኒ ሄደ አባረሩት ብሎክ አድርገው፣ ቃል ሄደ አባረሩት አስወርደው፣ ቆስጠንጢኖስ ሄደ አባረሩት። ድራማ ለመስራት ነው የተሰበሰቡት። አንዴ ላውራ። ጥሩ ነው፣ እንደዚህ ቀጥሉ፣ ድራማ ስሩ። ለምንድን ነው መዋሸት ያስፈለገው? መዋሸት ለምን አስፈለገ? መዝሙረ ያሬድ ሶሪ ስላቆየው፣ መዝሙረ ያሬድ ላይ ደግሞ እንዴት እንደተቀጠፈ ይቅርታ አንዴ ይጨርሱ ብዬ ነው መዝሙረ ያሬድ እንትን ያልኩት። የመዝሙረ ያሬድ ላይ ደግሞ በትልቁ አድርገኝ አንተ በነበርክበት በታብሌት ስለማሳይ ምን ያህል እንደተቀጠፈበት በመዝሙረ ያሬድ ላይ ደግሞ ተመልከቱ። በዚህ መጠን እኔ ለምጄዋለሁ። በዚህ መጠንም ይዋሻል። በዚህ መጠንም አላህን ለማክበር ማለት ነው፣ አላህን ለማላቅ በዚህ መጠን ይዋሻሉ። ውሸት ቆሞ በድሮ ሲሄድ አሁን የማሳያችሁ ይሆናል። እምቢ ካሉ ደግሞ መግደል ነው በቃ። ጥንቃቄ ጥንቃቄ ለሙስሊም ኡማ። እንንቃ ማለት ነው። እሺ በቃ በአጠቃላይ በገንዘብም ይሁን በምንም ይሁን በኃይልም ይሁን እምነታቸው እንዲለውጡ ማድረግ ነው። እምቢ ካሉ ደግሞ መግደል ነው በቃ። ጥንቃቄ ጥንቃቄ ለሙስሊም ኡማ። እራሳችሁን ከክርስቲያኖች ሴራ እንድጠብቁ በአላህ ስም እነግራችኋለሁኝ። ኦርቶዶክሲያን የሚገደሉ ቁጥር ብዛቱ ኦርቶዶክስ ብቻ በመሆናቸው ክርስቲያን ብቻ በመሆናቸው እና ሁሉም እያነጣጠረ ድንጋዩን የሚወረውረው ቤተክርስቲያን ላይ ነው። እንደምታዩት ጴንጤውን ቢነሳ ቤተክርስቲያን ላይ ነው፣ ሙስሊም ቢነሳ ቤተክርስቲያን ላይ ነው እና ሁሉም ቤተክርስቲያን ላይ ነው እያነጣጠረ ያለው። ስለዚህ እኛ ደግሞ የቤተክርስቲያን ልጆች በምግባር በእውቀት እንደዚህ አይነት እንትኖችን ልንቃወም ልንታገዝ ይገባል። ምግባርና እውቀት እንዳትረሱ። በምግባርና በእውቀት እኛ ክርስቶሳዊያን ነን። ክርስቶሳውያን አያርዱም፣ ክርስቶሳውያን አያሳድዱም፣ ክርስቶሳውያን ገዳዮች አይደሉም። የክርስቶስ የሆኑት ሁሉ ሲገደሉ ነው ያያችሁት። በዚህም የተነሳ አይታችሁ ከሆነ ሁሉም ሐዋርያት በሰማዕትነት ነው ያረፉት። እስጢፋኖስ በድንጋይ ሲወገር መልሶ አንድ ድንጋይ ወረወረ የለም። እስጢፋኖስ በድንጋይ እየተወገረ ወደ ሰማይ ቀና ብሎ ይቅር በላቸው እያለ ነው የተሰገደው። ክርስትና እንደዚህ ነው፣ አያሳድድም፣ አይገልም። ኦኬ በመግደል የሚመካም አይደለም። እንንቃ ማለት ነው። እሺ በቃ በአጠቃላይ ሀሳቤ በአርሲ በአክሱም በተለያዩ ቦታዎች ያሉት ትንኮሳዎች እንደምታዩት መጨረሻ ላይ ኦርቶዶክሲያንን መግደል ነው። ባህል ማህተቦችን አሳዶ መግደል፣ ማስጨነቅ፣ ማህተባቸው እንዲበጥሱ ማድረግ፣ በገንዘብም ይሁን በምንም ይሁን በኃይልም ይሁን እምነታቸው እንዲለውጡ ማድረግ ነው። እምቢ ካሉ ደግሞ መግደል ነው በቃ። እና እንደዚህ አይነት ነገሮች ስላሉ እንንቃ፣ እንማር፣ እናስተውል፣ መጽሐፍትን እናንብብ፣ ኦኬ፣ እንጸልይ፣ እንትጋ፣ እንጠባበቅ፣ ወንድም እህቶቻችሁን ጠብቁ፣ አስተምሩ፣ ምከሩ። ይኸው ነው። በተረፈ የዋሃብያ ታርጋው ምንድነው ካልክ መዋሸት ነው በቃ። አላሁ አክበር አሉ። ሰው ምንድን ያደረገችው ቆርጣ ወሰደች። እንደምታዩት ደግሞ መግደል ነው በቃ። ጥንቃቄ ጥንቃቄ ለሙስሊም ኡማ። ራሳችሁን ከጥንቃቄ ጥንቃቄ ለሙስሊም ኡማ። ራሳችሁን ከክርስቲያኖች በአላህ ስም ኮመንቶቹን ያቸው ምን አረገች? ክርስቲያኖች በአርሲና በተለያዩ ቦታ እምነታቸው እንዲቀይሩ ይገደዳሉ ወይ በማስጨነቅ በጣም በብዙ መከራ በማድረግ ወይ ደግሞ ገንዘብ ይሰጧቸዋል።
እምቢ ካሉ ደግሞ ይገድሏቸዋል። እየተናገርኩት እኔ ስለ ክርስቲያኖች ኦኬ፣ ይገድሏቸዋል እየተናገርኩት እየገደሉ ነው ያልኩት ለክርስቲያኖች። እቺ ግን ምን አደረገች? ልክ እኔ ሙስሊሞቹን ግደሉ ሙስሊሞችን እንዲያርጉ እምቢ ካሉ አርጋ ሰራችሁ ማለት ነው። እኔ የእሷ መዋሸት ሳይሆን ኮመንቶቹን በደንብ እንድታስተውላችሁ ፈልጌ ነው። እዩት። እምቢ ካሉ ደግሞ መግደል ነው። ቪዲዮ ምንድነው የሚለው? እፎይ የክርስቲያኖች የመጨረሻ ውሳኔያቸውን ተመልከቱ። አያችሁት? የቪዲዮ ርዕስ እንደሱ ያዘልን የክርስቲያኖች የመጨረሻ ውሳኔያቸውን ተመልከቱ። ምንድነው እንደዚህ ተሸፋፍና እንግዲህ ትክክለኛ ሃይማኖቱን ተግባር እየፈጸመች ነው። ውሸት ማለት ነው። ከእንደዚህ አይነት ሰዎች ጋር ማውራት ራሳችን ብናወራ ራሱ ቁጭ ብለን አያሳፍርም? ከነኚህ ጋር ውይይት ብሎ ራሱ መቅረብ ራሱ እነኚህ ያው መምህሮቿ ጋር ማለት ነው። ክርስቲያን አይገልም፣ ክርስቲያን አያሳድድም፣ ክርስቲያን አያርድም ብሎ ተናግሮ ነገር ግን ክርስቲያኖች ሃይማኖታችሁን ቀየሩ፣ እምቢ ካላችሁ ትገደላላችሁ። እምቢ ያሉት ምን ይደረጋሉ? መግደል ነው። እንደዚህ ነው በአርሲ በአክሱም እየተፈጸመ ያለው ብሎ የተናገረው ሃይማኖት አንቀይርም ያሉትን መግደል ነው የሚፈጸምባቸው ክርስቲያኖች ላይ ብሎ የተናገረውን እሷ መግደል የምትለዋን ቆርጣ ሃይማኖት የሚቀይሩትን ከምትለው ጋር አገናኝታ ሙስሊሞች ተጠንቀቁ፣ የመጨረሻ ውሳኔያቸው ክርስቲያኖች ሙስሊሞችን መግደል ሆኗል። በጣም ብላስፊሚ ነው ይሄ። ከእንደዚህ አይነት ሰዎች ጋር እንዴት ነው የምትግባቡ የምትችሉት? አትጸየፏቸውም? እንደዚህ አይነት ሰዎችን ቋቅ አይሏችሁም? ሙሐመድ ጣልቃ ደጋግማ እየገባ ነው። እቺ ልጅ አሁን አንተን ትወክላለች? አዎ ትወክለኛለች። በጣም ነው የምትወክለኝ። ኦኬ። ስለዚህ በሐሰት ሰው ያልተናገረውን ተናግሯል ብሎ ቪዲዮ መስራት፣ ውሸትም መዋሸት ይፈቀዳል ማለት ነው። ሐሰት የለም። አሁን አንድ ጥያቄ ያለኝና ልውረድ። እኔ ቆይ ትወክለኛለህ ብለሃል አይደለ? እኔ አትወክለኝም ብትለኝ በጣም እገረም ነበረ። እቺ የምትወክል መዝሙረ ያሬድ ሙስሊሞችን ግደሉ ሃይማኖታቸው የማይቀይሩ ከሆነ ብሏል። አዎ ብሏል። ኧረ ጉድ! መዝሙረ ያሬድ ምን መጣብን? ቀጥል። ቆይ አንዴ ቀጥል። አውጣ። የት ቦታ ነው እሱ መዝሙረ ያሬድ ሙስሊሞችን ግደሉ ያለው? አንድ መረጃ አንተ አንድ መረጃ የአሁኑን የራሷን ቪዲዮ እሷ የከፈተ ያለችውን ክፈት። ራሱን እሷ ያለችውን ታዲያ ምንድን ነው እሱ እኮ መዝሙረ ያሬድ ሙስሊሞችን ግደሉ ነው የሚለው? ላሰማ፣ ችግር የለውም እየሰማ መሐመድ። ለምሳሌ እሱ ያለችውን ስማ፣ ከዛን ያልኩትን ስማ። እሺ እንንቃ ማለት ነው። እሺ በቃ ስማ፣ እንንቃ። ቆርጦ ያመጣችሁን ስማ። እንንቃ ማለት ነው። በአጠቃላይ ከሚለው ቆርጣ መጣች። ከዛ ስማ። በገንዘብም ይሁን በምንም ይሁን በኃይልም ይሁን እምነታቸው እንዲለውጡ ስማ። እየሰማ መሐመድ። በገንዘብም ይሁን በኃይልም ይሁን እምነታቸው እንዲለውጡ ማድረግ ነው። እምቢ ካሉ ደግሞ መግደል ነው። በቃ ስለማን የተናገርኩት መሐመድ? አንድ የቪዲዮን አቁምልኝና የሆነ ጥያቄ ጠይቄ ጥያቄውን ተወው መሐመድ። ስለማን የተናገርኩት? የሆነ ጥያቄ ስላለኝ ትንሽዬ ናት፣ በአንድ ደቂቃ ናት። ስለማን የተናገርኩት ነው ያልኩህ? እሺ ትንሽ አንድ ደቂቃ ስጠኝና ጠይቄ በቃ እሰማሃለሁ። ስለማን የተናገርኩት ነው ያልኩህ? እኔ እዚህ ጋር የተናገርኩት ስለማን ነው? ስለእናንተ ስለ ሙስሊሞች ነው? አይ እኔ ስለ ቪዲዮ አይደለም። ቆይ አንዴ ኤፎ ከዛ ጋር ስላያያዘው እኔ በቃ ጥሩ። እሺ አንድ ሚዩት አድርግና አንዴ ቪዲዮን እንጨርስ። በቃ ኤፎ ሲጠይቅ ታዲያ ለምንድን ነው ትክክል ናት ያልከው? እሺ አይ ኤፎ አንዴ አንተ አንዴ ሚዩት አድርግና ትቀጥላለህ። እሺ አሁን ክርስቲያኖች ተመልከቱ እና ደግሞ አይምሮ ያላችሁ ሙስሊሞች አዳምጥ፣ ጠይቃለህ። እሺ ክርስቲያኖች ተመልከቱ፣ አይምሮ ያላችሁ ሙስሊሞች ደግሞ ውሸት ለአላህ ተብሎ የሚዋሸውን ውሸት እንድታዩ ፈልጌ ነው። የመጀመሪያው በደንብ ቪዲዮውን ሳከፍተው እቻ አሁን በቃ ትልቅዬ የሙስሊም ወኪል ነች። መሐመድ ራሱ የዚህ ቁጭ ያለው የምትወክለው ነች። እቺ ተራ ሙስሊም አይደለችም። እዚህ ንጽጽር እንሰራለን የሚሉ የጠፍሬን ቆሻሻ አልማልቆጥራቸው ውርምር የሚሉት የእነሱ ተማሪ ተላላኪ ነች። ፕሊስ አንድ የሚታርግ እጭ ከስሩና በኋላ ትገባለህ። በቃ እሷ ብቻዋን አይደለም የሰራችሁ። መዝሙረ ያሬድ ላይ እንደዚህ ብለሽ ስሪበት እንደዚህ አቀናብረው ሰጥተዋት ነው ንጽጽር የሚሰሩት። አትጸየፏቸውም ወይ ሰዎች? እነኝህን ሰዎች ቋቅ አይሏችሁም ወይ? ነው እኔ ብቻ ነኝ ውሸት የሚያስጠላኝ?
ነው? መዝሙረ ያሬድ ብቻ ነው ወይ? እሱ ላይ ስለተደረሰበት ነው? እሱ ላይ ቪዲዮ ስለተሰራ ነው? እሱ ላይ ስለተዋሸበት ነው? ሌላው ቢዋሽበት ችግር የለውም ነው? የሚዋሽን ሰው እንዴት አትጸየፉትም? እንዴት አይቀፋችሁም? ከቮሚት በላይ ነው የሚያስጠላኝ። የራስ ቮሚት እንኳን ያስጠላል ሽታው አይደል? ከዛ በላይ የሚቀፉኝ እነኝህ ሰዎች። ቴዎሎጂካል ዲስኦነስት መሆን በጣም ነው የሚያስጠላው። በኖርማል ሶሻል ላይፍ ላይ ዱርዬዎች ቢዋሹ ይሻላል። ተፎጋግረ ታልፋለህ። ፒስ ፒስ ያራዳል ተባብለህ። በሃይማኖት ላይ በዚህ መጠን ውሸታም መሆን አንድ ቪዲዮ አይደለም መዝሙር ያሬድ የተሰራብህ ወደ 3-4 ቪዲዮ አይቻለሁ የሰሩብህ። ጋይድ ቀጥል። ሚዩት ነህ። አንድ ሰው አይደለም የተሰራብህ፣ ሌሎችም ሰርተውብሃል። ቀጥል። ዲዩት አድርገው ይሄንኑ አይደለ የሷን ነው ሰርተውታል። እንትኑን ብቻ ወስደው ንግግር እያደረጉ ራሳቸው እየተናገሩ የሰሩ አሉ። ኮመንቱን ብቻ እንድትመለከቱት ነው። እኔ ምን ብለው ነው የጻፉት? የት ነው ሰብስበው የሚገሉን? እንዳይደኩብን እኛ እንሂድላቸው ብዬ ነው። ዩቲ ነግስታችን አላ ይጠብቅሽ ያ አላህ ምናምን ይላል። ይሁት ፍትህ ለአክሱም ሙስሊሞች ይላል። ይኸው ያረብ ይላል። ማሻአላ ይላል። ይኸው ይሁት የአላህ ይላል። ይኸው የሚያምትን የሚሉ አሉ። ወይኔ ወይኔ የሚላሉ እና ሊገሉ ነው በቃ ይላል። ኦኬ ጆሮች ነው ቦሊን ሰዎች የሚላለ። እንዳይገሉ እንጠንቀቅ የሚላለ። እስካሁን የጨፈጨፉን አይበቃሙ የሚላለ። ጭራሽ የዋካችሁ ልገሉን የሚላለ። እነዚህ አራጆች ሊገሉን ነው ይላል። ይሄ ሁሉ ሰው እንግዲህ የእሷን የዋሸችውን ውሸት ደጋግመው እየደገሙ የሚጽፉት ውሸት ማለት ነው። እኔ ግን የተናገርኩት ስለ እነሱ ነው ወይ የሚለውን ላሳይና በደንብ እንድታስተውሉ ስለፈለኩኝ ነው። የተናገርኩት ስለማን ነው ሲባል ይኸው የተናገርኩት ስለማን ነው? ስለ ክርስቲያኖች፣ ስለሚታረዱ ክርስቲያኖች። ውሸት ቆሞ በእግሩ ሲሄድ አሁን የማሳያቸው በምንም ይሁን በኃይልም ይሁን እሷ የቆረጠችውን እንዳሰማችሁ የሚገደሉ አንንቃ ማለት ነው። እሺ በቃ በደንብ ስሙ። እሷ የቆረጠችውን ስሙ። በገንዘብም ይሁን በምንም ይሁን በኃይልም ይሁን እምነታቸው እንዲለውጡ ማድረግ ነው። እምቢ ካሉ ደግሞ መግደል ነው። በቃ ጥንቃቄ ለሙስሊሙ ኡማ ራሳችሁን ከክርስቲያኖች ሴራ እንድጠብቁ በአላህ ስም እነግራችኋለሁ። እሺ ይኸው እኔ ደግሞ የተናገርኩትን ስሙት። እናስተውል፣ መጽሐፍትን እናንብብ። በአርሲ የተነሳ አይታችሁ ከሆነ ሁሉም ሐዋርያት በሰማዕትነት ነው ያረፉት። እስጢፋኖስ በድንጋይ ሲወገር መልሶ አንድ ድንጋይ ወረወረ የለም። እስጢፋኖስ በድንጋይ እየተወገረ ወደ ሰማይ ቀና ብሎ ይቅር በላቸው እያለ ሊጸልም። ክርስትና እንደዚህ ነው። አያሳድድም፣ አይገልም። ኦኬ በመግደል የሚመካም አይደለም። አንንቃ ማለት ነው። እሺ በቃ በአጠቃላይ ሀሳቤ በአርሲ በአክሱም በተለያዩ ቦታዎች ያሉት ትንኮሳዎች እንደምታዩት መጨረሻ ላይ በደንብ ስሙ። በአርሲ በአክሱም የሚለውን ሁሉ ቆርጠዋለች ማለት ነው። ኦርቶዶክሲያንን መግደል ነው። ባለማተቦችን አሳብ ኦርቶዶክሲያንን መግደል ነው የሚለውን ቆርጠዋለች። ኦኬ ላይ ኦርቶዶክሲያንን መግደል ነው። ባለማተቦችን አሳዶ መግደል፣ ማስጨነቅ፣ ማህተባቸውን እንዲበጥሱ ማድረግ፣ በገንዘብም ይሁን በምንም ይሁን በኃይልም ይሁን እምነታቸው እንዲለውጡ ማድረግ ነው። እምቢ ካሉ ደግሞ መግደል ነው በቃ። እና እንደዚህ አይነት ነገሮች ስላሉ ስለዚህ ስለማን ነው እየተወራ የነበረው? በአርሲ በተለያዩ ቦታዎች በአክሱም ለሚገኙ ኦርቶዶክሳውያን ክርስቲያኖች ላይ ሙስሊሞቹ ራሳቸው የሚያደርሱትን ግፍ፣ የሚያደርሱትን መከራ፣ የሚያደርሱትን መግደላቸውን ነበር ያወራሁት። እሷ ያችን ቆረጠችና ምናረገች ማለት ነው? ያው ለአላህ ሲል ተቀያ ተሰራ ማለት ነው። እሷ ብቻ አይደለችም። ባይዘዌ አሁን ዛሬ ሜቢ ፖስት አረገው ይሆናል። ወሂድም የዋሸው ውሸት አለ። እሱን በደንብ ኦርጋናይዝ ሆኖ ሲያልቅ አሳያችኋለሁ። ግን ወሂድ ራሱ በጣም የዋሸውን ውሸት መዝሙር በተቻለ መጠን እንደዚህ አይነት ቆሻሾችን እዚህ ቤት ስማቸውን አትጥሯቸው። እሺ፣ ስለዚህ እሱንም ሌሎችንም አሳያቸዋለሁ ማለት ነው። ታንኪ በጣም ፎዬ። የፈለጋችሁ ሰዎች ምንድን ነው ቲክታክ ላይ አለላችሁ ፔጅ ላይ እዛ ላይ ገብታችሁ ማየት ትችላላችሁ ማለት ነው። ሌላም ግን ዛሬ ጨምራለሁ። እሺ፣ ታንኪ በጣም ፎይ። ኦኬ ታንኪ። ኦልራይት እንግዲህ
በዚህ መጠን ውሸት ተካኑበት ምን ማድረግ ይቻላል? ምን ማድረግ ይቻላል? ምን ማለት ይቻላል? እፎይ ይቺ ልጅ እኮ እሷ ወዳ አይደለም። ምክንያቱም የነዚህ የቀጣፊ ኡስታዞች ተማሪ ስለሆነች ከነሱ ተምራ ያገኘችው ነገር ነው። ስትመረቅ ሲያስመርቋት ቅጥፈትን አብረው ነው የሰጧት ማለት ነው። በአደባባይ ብዙ ቅጥፈት እየሰራች ነው። በአደባባይ የዚህን ያህል ኢቭን የመጀመሪያ የቆረጠችው እንኳን ሙስሊሞች የሚል የለው። ሙስሊሞች እሱ ቢቆረጥ እንኳን እነሱ እንደሚሉት እንኳን ቢሆን ለሙስሊሞች ነው የሚል አያሲዝም አያስኬድም የለው። ግን የቀጣፊ ልጆች ስለሆኑ የተመረቀችው በቅጥፈት ስለሆነ አምጥታ እንደዚህ እየቆራረጠች እንትና ያቺም አሮጊት ሰርታባለች፣ ይቅርታ አድርግልኝ። ስለዚህ እንደዚህ አይነት ወራዶችን ማጋለጥ ተገቢ ነው። ዲያቆንዬ እናመሰግናለን ስላጋለጥ። ብዙ ሙስሊሞች የሚነቁ ይመስለኛል በእነዚህ ውሸታሞች፣ በውሸት ፋብሪኬተሮች ማለት ነው። ስለዚህ እንደዛ ነው። ለማንኛውም መልካም ነገር ተደርጓል። ዛሬ ውሸታቸው ተጋልጧል። በጥቂቱም ቢሆን ቤታቸው ሄደን ውሸታቸውን አጋልጠናል። ውሸት እንዳላቸውም ስለሚያውቁ በማስወረድ ውሸት ለመደበቅ ሞክረዋል። ግን ውሸት ተደብቆ አይቀርም፣ ይዘገያል እንጂ የዋሻችሁት ውሸት ይወጣል። እንደዚህ አሁን ክርስቲያን እንዳሳየው የራሳችሁ ሰዎች በዚህን ያህል ደረጃ ስትዋሹ ይታዘቧቸዋል፣ ቅጥፈታችሁን ማለት ነው። እና ይሄ ነው ያለው ነገር። ቴንኪው ፎይ። ቴንኪው እናመሰግናለን። ሰው በዚህ መጠን ለሃይማኖት ብሎ ከዋሸ በጣም አስቸጋሪ ነው። መሐመድ ራሱ እኮ ምን አለን? ትወክለኛለች ነው ያለው አይደለ? ትወክለኛለች። በጣም ከባድ ነው። ኦኬ ቡራ ምንድን ቀጥል። ሃይማኖቱ እኮ ነው ለማለት ያክል ነው። ሰዎቹ ሃይማኖቱ ካዘዛቸው ሰዎቹ ከሃይማኖቱ አስተምሮች እኮ ሊሆን አይችሉም። አንድ መረዳት ያለባችሁ ነገር ሃይማኖቱ ውሸትን ዋሹ እያለ የሚያስተምር ከሆነ ተከታዮቹ መቼም እውነተኛ ሊሆን አይችሉም። ቡኻሪ እንዳሉት አልሐሰን እንዲህ ብለዋል አልና ተቂያ እስከ ትንሣኤ ቀን ድረስ ይፈቀዳል። ይህን የሚለው ኢብኑ ከቲር ነው። ሱራ 3:28 ላይ ማንም ገብቶ ቼክ ማድረግ ይችላል። ውሸት እቺ ዓለም እስከምታልፍ ድረስ ይፈቀዳል በእስልምና ማለት ነው። የዚህ ሴትዮ ሰለባ ሆኜ ነበር። እኔም አንድ ቪዲዮ ተቆርጦ አላመንኩም። እኔ ነኝ ያልኩኝ ሁላ ማለት ነው። በጣም ከመገረም የተነሳ በኤዲቲንጋቸውና እስልምና ነው ይሄን መሰረቱ። ሰውየው ዋሻ ውስጥ ሄዶ ጋኔን ያገኘኝ ይመስለኛል ሸፍንኝ ካለ ሰው ምን ይጠበቃል? ሃይማኖቱ ይሄ ነው በእስልምና። መሐመድ ገና ሲጀምር የመጣለትን መንፈስ አጋንንት የያዘኝ ይመስለኛል ብሎ ነው የተናገረው። ስለዚህ በሰይጣን ከተመሰረተ ሃይማኖት ከዲያብሎስ ውሸት እንጂ ምንም አንጠብቅም። ይኸው እስከ ትንሣኤ ቀን ድረስ ይፈቀዳል፣ እስከ ቅያማ ቀን ድረስ ውሸት ይፈቀዳል ይላል ሃይማኖታቸው ማለት ነው። አሁን እንኳን አስቸጋሪ የሚያደርገው ምን እንደሆነ ታውቃለህ? ተቂያን ከተፈቀደልህ እስከ ቅያማ ቀንም ከሆነ እስከ ትንሣኤ ቀን ድረስ ውሸት ከተፈቀደልህ ምንም ነገር በምንድን ነው የምትተማመነው? ከዛ በኋላ ከነኚህ ሰዎች ጋር የምታወራውን ንግግርህን ቆርጠው ውሸት እንደዚህ የሚሰሩብህ ከሆነ ከነኚህ ሰዎች ጋር ሌሎች ነገሮች ላይ እንዴት ነው የምትተማመነው? የተናገርከው ላይ ከቀጠፉብህ፣ የራስ ንግግር ላይ ከዋሹብህ እንዴት ልትተማመን ትችላለህ? እፎይ አንድ ላሳይ ትልቁ ላይ አድርገኝና ቅድም ያልኩትን ያው እስከ አቀናብሬ ሙሉን ለቀዋለሁ፣ ግን ለእናንተ ለዲስከሽን ስለሚመቻችሁ ይሄ ነው። ስም መጣት አያስፈልገኝም። ቪዲዮ ላይ ስለምታዩት እንዴት አድርጎ እንደዋሻቸው ላሳያችሁ ፈልጌ ነው። ኦኬ እሺ፣ በደንብ እዩ፣ አስተውሉ። እሺ ይኸው እዚህ ጋር አሉ። እንግዲህ ድምፁን ሰሙትና እንዴት አድርጎ እንደዋሸ ስሙት። ልክ እኔ እንደምለው ሲለው አይ እሺ ለአማርቱ የሚለውን አሰማቸው።
እንዴ አለፈው። እሺ ስሙ አሁን ምን አለ? አለፈው አለ ማለት ነው። ከዛ ስሙ አሁን እንግዲህ ኡስታዝ ሲዋሹ ኡስታዝ የት ገባ? በማይክሮሶፍት እንትን ይፈልጋል። በደንብ ስሙ። ኤዲት አሁን ውሸት ስሟ በደንብ ስሙ። 6 ደቂቃ ላይ ነው ያለው። አዎ እንትኑ ላይ አውቶ ይዘለዋል ፈርቶ። ሰውየው እንድታቆት ነው ጉዳቸው። በደንብ ስሙ። ፈርቶ ይዘለዋል፣ ይቆርጠዋል፣ አውቆ ይዘለዋል። ቪዲዮ ስራበት፣ ቪዲዮ ስራበት። እንሰራበታለሁ። ሪፖስት እናደርገዋለን ዩቱብ ላይ ስለሚተላለፍ የተቀመጠው ነገር ምስራቆሙ ወትወልድ መብረቁ ወለታ ለበሲሩ ለወልድ ወላዲቱ ለመንፈስ ቅዱስ ጽራ ቤቱ ይላል። እሷም ፓርት 6ኛው ደቂቃ ላይ ይዘላታል። ስማው ዝም ብለህ ቁርጥ ሲያደርጓት ታየዋለህ። ለምን እንዳይጋለጡ ስለፈለጉ ነው። ነገር ግን የተሸወዱት ነገር በጽሁፍ ደረጃ አዘጋጅተውታል። ለምን? በጣም ጥሩ። እሺ እንትኑን ላሳያችሁ ስለሚሰጠን ኦኬ እንትኑ ላሰማችሁ ነበረ። ራሱ ቪዲዮ ስራበትና እኔም አይቼዋለሁኝ። እንደዋሸበት ሄድበት አስተምሮቱ ላይ ወራዶች ናቸው። ቪዲዮውን በደንብ እዩት። ነገ ቪዲዮ ይለቀዋል። ሜይ ቢ ነገ ከለቀቀው ዛሬ ፖስት ወይ ዛሬ በእናንተ ጠዋት ታዩታላችሁ። እሺ በቃ መልካም። የተወሰነ ክሉን ስጣቸው። አክቹዋሊ ሊትራሊ ውሸት ነው ያሸበት። በዚህ መጠን በቋንቋ ሊያጭበረብር ነው በግዕዝ ያሰበው። ምን አይነት ደደብና ድንቆሮ! በኢየሱስ ስም እኔ አብሮ የሚኖር ሰው ቢኖር እንደዚህ ቢዋሽ እኔ እንጃ። እኔ ከፎቅ ላይ ራሱ አንስቼ እንዲምለቀው ነው የሚመስለኝ። በዚህ መጠን የሚዋሹ እኔ እኮ ተከታዮቻቸውን መናቅ ነው አይደለ? ሊትራሊ ተከታዮቻቸውን መናቅ ነው። ደግሞ እኮ ተአምር ያመጡ እኮ ነው የሚያስመስሉት ሲያወሩ። ጉድ በሉ ጉድ! ዛሬ ልናፈነዳው ነው። ዛሬ የምናሰማችሁ ኦዲየንስን መናቅ ነው። ባይዜ ለኦዲየንስ ክብር ስታጣ ነው እንደዚህ የምትሆነው። ራስን ሰልፍ ሪስፔክት ኦልዌይስ የሚጀምረው ራስን በደንብ ማክበር ከጀመርክ፣ ራስን በጣም የምታከብር ከሆነ የሰዎችን ስፔስ በደንብ ትጠብቃለህ። በደንብ አድርገህ ሰዎች የሚያስከፋ ሰዎች ላይ መዋሸት በፍጹም አታደርገው። ራስ የምታከብር ከሆነ ለራስ ያለ ክብር ወራዳና የተናቀ ከሆነ ግን ሰዎች ላይ ትዋሻለህ፣ ድራማ ትሰራለህ፣ ሰዎች ላይ ሰዎችን በማጭበርበር እና እነሱ ላይ ማይሆን ስም በመስጠት ፖለቲካ ትሰራለህ። ራስህን መናቅ ነው ይሄ። እኛ በክርስቶስ ክርስቲያን የተባልን የደሙ ፍሬ የሆንን ለራሳችን ክብር አለን። ይሄ ሰውነታችን የምታዩት የክርስቶስ ማደሪያ ነው። ሪስፔክት አለን ለዚህ ለአካላችን። ይሄ እፎይ ወራዳ ነው ውሸታም ነው ቢባል ከጎን ያለው እዚህ ጋር ዲያቆን መዝሙር ያሬድ እሱን እየተሰደበ ነው። በእኔ ምክንያት እሱም እየተሰደበ እንደዛ ነው ፊልም ያደርገው። እለት ዕለት ከዋሸን ማለት ነው። አንድ ብልት አንድ አካል ስለሆን በክርስቶስ ለዚህ ነው እኛ እንተሳሰባለን። አንዱ ሲዋሽ አንደኛው ካየ አንተላለፍም። እነሱ ግን በውሸት አንድ ስለሆኑ ህብረት አላቸው በውሸት። በጣም የሚያሳዝነው እንዴት አንዱ ከአንዱ አይሻልም? ዘሆል እንዴት አንድ እንደዚህ ይሆናሉ? ምን ያህል አጋንንት ቢጫወትባቸው ነው? ውሸት ምንም ያህል በሮጥ እውነትን አቀድምም። ፍጻሜዋ የእውነት ነው። ድሉ አክሊሉ የእውነት ነው እና 2018ን አትቋቋሙንም። ድራማችሁን ስሩ፣ ዋሹ፣ ማጭበርበራችሁን ቀጥሉ። ዕለት ዕለት የክርስቶስን ፍቅር እየቀመሱ የሚመጡ ስላሉ እናንተ ድራማ ስሩ፣ ገንዘብ ስጧቸውና ሆይ ሆይ ብላችሁ አንድ ሰው አምጡ፣ እኛን አሰድቡ። በሚሊየን ትከፍሏቸዋላችሁ፣ ወር ሳይቆዩ ይወጣሉ። በመቶ ሺዎች ተሰጧቸዋላችሁ፣ ማክሲመም 3 ወር ነው የሚቆዩት። መልሰው ራሳችሁን ረግጠዋችሁ ይወጣሉ። ምናልባት ቦነስ ከጨመራችሁላቸው ይቀጥላሉ። ካልሆነ ግን እናንተን ረግጠው ነው የሚወጡት። ዋሹ፣ በቃ ውሸት ሀላል ነው እናንተ ጋር። እንፍቀድላቸዋል። መዝሙር
አዎ እንግዲህ እነሱ ይቀጥሉ፣ ምንም ችግር የለውም ይቀጥሉ። ራሱ ባለ አእምሮ የሆነ ሰው ውሸቱን እያወቀ ይወጣል። ባይዘወይ የአንድ እምነት በቃ መዝቀጥ ወይ ደግሞ እምነቱ ማስተማር እንዳቃተው የምታውቁት ድራማና ውሸት ከበዛው ነው። ድራማና ውሸት ከበዛው እምነቱ ማስተማር አቅቶታል ማለት ነው። አማኙን መያዝ የሚችለው በድራማና በውሸት ነው ማለት ነው። ምክንያቱም ሰው አይመረምርም፣ ድጋሚ ቼክ አያደርግም፣ አንዳንድ ነገሮችን ጊዜ ወስዶ አይመለከትም። ገሌ ኡስታዝ ካለ ትክክል ነው ብሎ ያምናል። በቃ ስለዚህ የሚሸወደው ይሸወዳል። ግን በዚህ መሀል ግን የሚዋሽ ሰው እየዋሸ እኮ አይቀጥልም። ምክንያቱም የሚዋሸው ሲሆነ ሳለ ያቅበታል፣ ይነቃበታል። እና እኔ ያየሁት ምንድን ነው ማስተማር አቅቷቸዋል ማለት ነው። ስለዚህ ድራማውንና ውሸቱን መርጠውታል ማለት ነው። ያ ደግሞ ለማን ይመቻል? በዚህ ለክርስቲያኖች ይመቻል። ለምን? የራሳቸው ሙስሊም አማኞች እንዴት ሙስሊም ተዋሸኛለህ፣ እንዴት የውሸት ነገር ትሰራለህ እያለ ቀስ እያለ እየነቃ ይመጣል። እና ባይዘወይ ለእኛ ነው ጥሩ ነገር እየሰራችሁ ያላችሁት። እምነታችሁን ታሰድባላችሁ፣ እምነታችሁን ታስንቃላችሁ፣ ግን ደግሞ ለክርስቲያኖቹ ግን እያገዛችሁን ነው። ምክንያቱም ይኸው እምነቴ ውሸት ነው፣ ስለዚህ እውነት ስለማልነግርህ ድራማና ውሸት እየሰራው አሳያለሁ እያላችሁ ስለሆነ ወደ እኛ ጋር ይመጣል ማለት ነው። እና እኔ ቀጥሉበት ባይ ነኝ። በርቱ። የተፈቀደ ስለሆነ ነው። በእርግጥ ተቀያ ስለሆነ ቅዱስ ውሸት ስለሆነ የተፈቀደ ስለሆነ እናንተ ባህሪያችሁም ነው እድገታችሁም ነው፣ ትቀጥላላችሁ። እኛ ግን ውሸታችሁን እያጋለጥን እንሄዳለን ማለት ነው። እና ይበርቱበት ለማለት ነው። አመሰግናለሁ። ፎዬ ቪዲዮውን ነገ ፖስት አደረግና ታዩታላችሁ። ጠቅላላ የቪዲዮ ሀሳብ የተዋሸ ውሸት ምንድን ነው? አንደኛ ሙሽራ የሚለው እንዴት ይተረጎማል? ሁለተኛ ቅድም የሰማችሁትን በዜማ ሴብ ጸጋኪ የሚል የዘመነ ጽጌ አለ። ከዛ ላይ ተወስዶ ነው እንደዛ የሚያዜሙት ካህን አፍረው እና ተሸማቀው ህዝቡ እንዳይሰማ ዝም አሉት ብሎ ዋሸ። የሚገርመው ግን እዛው ከሁለት ከሶስት ሰከንድ በኋላ ያዜሙታል፣ ያንኑ ቃል ይሉታል። እና የመሰለኝ ተቆርጦ ነው የተሰጠው ለኡስታዙም፣ ደግሞም አላዳመጠውም፣ ዩቲዩብ ላይ ገብቶም አልሰማውም። በቃ ምን እየተባለ እንደሆነም አልገባውም። ግዕዙን ራሱ እንዴት እንዳበላሸውም አሳያችኋለሁ። ቀጥሎ ግን ውሸቱ ያፍሩበታል። ስለሚያፍሩበት ነው የቆረጡት፣ ስለሚያፍሩበት ነው ዝም ያሉት። ያቺ ቦታ ላይ ሰው እንዳይሰማ ዝም ይላሉ የሚለው ውሸት። እዛው ቪዲዮ ላይ ከሁለት ከሶስት ሰከንድ በኋላ አፈሩበት ያለውን ነገር በዜማ ይሉታል፣ እዛው እያሰሙት ማለት ነው። ይሄ በጣም ውሸት ነው። ግን ምን ይደረግ እንዳልኩት የሚያዳምጥ የለም። በቃ ድጋሚ ቼክ የሚያደርግ የለም። ኧረ ኡስታዝ ዋሽተሃል፣ ቪዲዮ እኮ እንደዚህ አይደለም የሚለው የለም። ሁሉም ሰው ማሻላ እያለ በቃ መጽሐፍ ቅዱስ ሚላል እውርን እውር ቢመራው ሁለቱም ተያይዘው ገደል ይገባሉ ይላል። እና ሙሽራ የሚለውን ደግሞ ይመስለኛል ያህዌንና አላህ ተምታተውበታል ኡስታዙ። አላህ ልጅ እንዲኖረኝ ሚስት እኮ ያስፈልገኛል ብሎ በሚስትና በባል ሴንስ ተናግሯል። ምክንያቱም ልጅ አለ ሲሉት እንደ እኔ እኮ ልጅ እንዲኖረኝ ሚስት ያስፈልገኛል ብሎ ስለ ሚስት ብሎ ክሌም ያደረገ አላህ ነው። እግዚአብሔር ድንግል ማርያም የእግዚአብሔር የአብ ሙሽራ የሚለውን ምን ብሎ ኡስታዙ ይናገረዋል ሲዋሽ፣ ክርስቲያኖች እኮ ማርያምን የእግዚአብሔር ሚስት ናት እያሉ ያምናሉ ብሎ ልክ አላህ ልጅ የሚኖረኝ እኮ ሚስት ሲኖረኝ ነው ብሎ እንደተናገሩ አድርጎ ያህዌና አላህን ሲያቀላቅል ትሰሙታላችሁ። እዛ ላይ በደንብ ጥርት አድርገን እሱንም መልስ ሰጣችኋለሁ። በመጽሐፍ ቅዱስ ሙሽራ ቤተክርስቲያን ሙሽራ ትባላለች። እያንዳንዳችን የክርስቶስ ሙሽሮች እንባላለን። ሙሽራ ማለት ነው የተቀደሰ የተለየ የተዘጋጀ ማለት ነው። ስለዚህ በመጽሐፍ ቅዱሳችን ለምሳሌ አሁን እኔ ካገባው ዓመት ከምናምን ሆነኝ፣ ዛሬ ሙሽራ ተብዬ አልጠራም። የዕለት ሁለት ግን የተዳርኩኝ ጊዜ ሙሽራ እባላለሁ። ዛሬ ባልና ሚስት ሆነን እኖራለን። ዛሬ ግን አንድ ሰው መጥቶ ሙሽራ ሄድ አይለኝም። በዕለቱ ግን ተዘጋጅቼ ሚስቴም ተዘጋጅታ እኔ ሚስቴን እየጠበቅኩ እሷን እየጠበቀኝ ስለሆነ ሙሽራና ሙሽሪት እንባላለን። ቤተክርስቲያንም ክርስቶስን ስለምጠብቅ ሙሽራ የክርስቶስ ሙሽራ ትባላለች። እያንዳንዳችን ክርስቲያኖች ሙሽራ እንባላለን። ድንግል ማርያም ደግሞ የወልድ የአብ ሙሽራ ማለት እግዚአብሔር አብ ልጁን ሲልክ እናቱ እንድትሆን ያዘጋጃት፣ የመረጣት፣ የቀደሳት፣ የለያት፣ ያከበራት ለማለት ድንግል ማርያም ሙሽራ ትባላለች። አንድም የቤተክርስቲያን መሰረት ክርስቶስ ነውና ድንግል ማርያም በቤተክርስቲያን ስለምትመሰል የክርስቶስ እናቱ ስለሆነች ሙሽራ ትባላለች። ቤተክርስቲያንም ሙሽራ ዮሐንስ ራእይ ላይ ሙሽራ እያለ ይጠራታል። ሙሽራውን የምትጠብቀውን ማለት ነው። እና ይህንን ግን ኡስታዙ ሲዋሽ ሚስት ብሎ ነው የፈታው። እና ይመስለኛል በጭንቅላቱ አላህን እያሰበ በአንደበቱ ግን
እግዚአብሔርን እየተናገረ ሲሆን ተምታቶበት ነው። ይቅር በሉት። ቪዲዮ ግን መልስ በደንብ እሰራበታለሁ። አመሰግናለሁ። እፎይ ድንቁርና የተጠናወታቸው በመሆናቸው ከምታውቀው ምንድነው ትልቅዬ ያገኙ ትልቅ ተአምር ያገኙ ያስመስሉት ነገር የሚገርም ነገር አግኝተናል። ዛሬ ጉድ ልናወጣ ነው፣ ልናፈነዳው ነው። ደብቀውት የኖሩትን የተደበቀ ነገር እንዴት እንደሆነ ዛሬ ያሳየናቸዋል። ይሄን መጽሐፍ እናንብበው እስኪሉ ድረስ መጠየቅ ይቻላል። የተደበቀ ቆይ ትጠይቃለህ ምን እንደሆነ ዛሬ ያሳየናቸዋል። የብልግና ጥግ የነቢያቸውን የውርደትና የብልግና ጥግ ሰው ቢያንስ ክሮስ ቼክ ያደርጋል እኮ ሰው። መዝገበ ቃላትም እኮ ማየት ጥሩ ነው። መዝገበ ቃላቱም ላይ ትርጉሞቹ እንደዛ ስላልሆነ ድድብና ይጠናወታችሁ፣ ድንቁርና የተጠናወታቸው ኡስታዞቻችሁን አትከተሏቸው። ኤኒዌይስ መሐመድ ቀጥል። አሁን መጠየቅ እችላለሁ ማለት ነው? እሺ ብስምላህ አልሐምዱሊላህ ወከፋ ወሰላቱ ወሰላሙ አላ ነቢይህ ልሙስጠፋ ወዓላ አሊሂ ወአስሃቢሂ አማ ባዕድ። መስጊድ እኮ አለ። ጥያቄ ጠየቅን የተባልከው የምን ሰላት ነው የምታወርደው? ሱናችን ስለሆነ ነውና ለአንተ ትንሽ ጥያቄ ያለኝ ከዛ እወጣለሁ። ችግር የለውም። ሙስሊሞች እዚች ጋር ሪከርድ ብታደርጓት የዛሬዋን ዲቤት አላየህም ነው? ለምንድን ነው ያልተቀበልከው? ኦኬ ና የምን ዲቤት ነው? አቀፍ በልና ዛሬ ኢምራን ጋር እኔ በትንሹ ሳምንት ምናምን እያሉ ሰምቻለሁ። ብቻ እኔ ከአምስት እና የት ቦታ ነው ያለው? የት ቦታ አውርተን ከኔ ጋር ዲቤት የሚል የት ቦታ? አንድ መረጃ እንጣ። ኡስታዙ ኡስታዙ ወራዳና ውሸታም ካልሆነ እኔና እሱ ዲቤት እናደርጋለን። ጥያቄ ይሄ አይደለም። አዳም አሁን ተዋርደህ ትወጣለህ፣ ኡስታዝንም አዋርደህ ትወጣለህ። ወራዳ ውሸታም ቀጣፊ ሐሰተኛ ካልሆነ አዳምጥ አትጩህ። ዲቤት ጠሩ የተቀበለው ክርስቲያን ነው። ቅዱስ ጳውሎስ ወይንስ መሐመድ የሚለውን ዲቤት የተቀበለው ክርስቲያን ሆኖ እፎይን የተቀበለው እኔ ክርስቲያን የኔ ስም ክርስቲያን ነው ወይንስ እፎይ ነው? እፎይ ነው ስም። ታዲያ የክርስቲያን አካውንትን ክፈትና እስኪ ክርስቲያን አሳየው አካውንት። ዲቤቱን እነሱ ላቀረቡት የተቀበለው ክርስቲያን ሆኖ ትናንት ወዲያ ቪዲዮ ሰርቶ እፎይ ዲቤት ከኔ ጋር ብሎ አንድ ኩታራ ልጅ ተሰባስበው ላይ የተሰባሰቡት ይሄ ማን ይላል? ክርስቲያን ይላል ወይንስ እፎይ ነው የሚለው? ይሄ የምታየው አካውንት የዲቤቱ ጥሪ እዚህ ላይ እኮ ያለው አቡኪና ኡስታዝ ሳላህ ናቸው። አይዛ ደግሞ አዳምጥ። ስለዚህ ያንኛው ለአቅመ ውይይት እንኳን ስለማይደርስ አሁን የሰሩት ይስቃል። ጅሎች ጅል ናቸው። ድንቁርና በዚህ መጠን አሁንም ተጠናውቷቸዋል። በዚህ መጠን ድንቁርና ቤት ፎቅ ሰርቶባቸዋል። ያውላችሁ እኔ ምህረት የለኝም። እንደ ድሮ እንዳልመስላችሁ ማንኛችሁንም እኔ ውይይት ካደረጋችሁ ቲክቶክ እናንተ ብቻ ሳትሆን የምንለቁት ሙሉ ኡስታዞቻችሁ እንዲወጡ ነው ማደርጋቸው። እንዳይመስላችሁ ከኔ ጋር ውይይት ብዙዎቹ ሰላት እንትን እያሉ ነው። ዛሬ ስጁድ እየወረዱ ነው። ውይይት ባደርግ እኔ ምን ላደርጋቸው እንደምችል ስለሚያውቁ እኔ ግን የምፈልገው እነኞቹ ብገርፋቸው ምንም ጥቅም ስለሌለው ማለት ነው። 1 ሚሊዮን ተከታይ ያለው ኡስታዛችሁ ለምን ነገ አይሆንም? እሱ አምላኩን ዲፌንድ የሚያደርግ ከሆነ እኔ አምላኬን ዲፌንድ አደርጋለሁ። ለምን ነገ አይሆንም? ዲቤት አደርገዋለሁ። 1 ሚሊዮን በላይ ተከታይ ያለው ኡስታዛችሁ ይቀበል። ዋናው ኡስታዛችሁ መጅሊሱ እውቅና የሰጠው ኤኒታይም ግሪሳዎቹን እስከነ መጅሊሱ ድረስ እውቅና ስላለው እሱን እንዴት መግረፍ እንዳለብኝ አነሳያችኋለሁ። ዲቤት ምን እንደሆነ አሳያችኋለሁ። እነኚህ ኩታራዎቹ ይማሩ፣ ከስር ምንም ያውቁት የለም። ቪዲዮዎቻችንን እየቆራረጡ የሐሰት መረጃ ይስሩ። ቪዲዮ እየቆራረጡ የሐሰት
ያው እንግዲህ ቃል ገባ ብሎክ አድርገው አባረሩት። ቆስጠንጢኖስ ገባ ብሎክ አድርገው አባረሩት። ቢኒ ገባ አባረሩት። እውነት ካለህ እኮ መረጃ ስትጠየቅ አውጥተህ ማሳየት ነው እንጂ ብሎክ አድርገህ ማባረር ነው እንዴ? ጥሩት እስቲ ኡስታዛችሁን በሚሊየን ተከታይ ያለውን ጥሩት። አምላኩን እሱ ዲፌንድ የሚያደርግ ከሆነ ልብ ኖሮት ነጋ ጠባ ክርስቶስ ላይ አፉን እንደሚከፍተው እስቲ ዲቤት ያድርገኝ። ሕያው አምላክ ክርስቶስ ወይንስ አላህ ብሎ እስቲ ዲቤት ያድርገኝ። ለአንዴና ለመጨረሻ ጊዜ እሱን ብቻ ሳይሆን ቲክቶክ ላይ ብቻ ሳይሆን እስከ መጅሊሳችሁ ድረስ ምን ማድረግ እንዳለብኝ ያሳያችኋለሁ። የድሮ እፎይ አይደለሁም አሁን። ኤኒዌይስ አንድ ሀሳብ ነበረኝ። በጣም የደነቀኝና የገረመኝን ነገር ያስተዋልኩትን ነገር ሁላችሁም እንድታስተውሉት ነው የምነግራችሁ። እፎይ ምን ያህል አሁን ላይ ራስ ምታትና ጭንቀትና በቃ ወባ እንደሆነባቸው ያስተዋልኩት ነገር እንዳለ ንጽጽር የሚሰራውን ሰው እንዳለ ዝም ብላችሁት ኢቨን እንኳን አሁን ዲያቆን መዝሙር ያሬድ ላይ የቀጠፈችውን ሴትዮ እንኳን አይታችሁ ከሆነ አካውንቷን እንዳለ በእፎይ ላይ ነው የሚሰሩት ቪዲዮ እንዳለ። ሶ ይህን ራስ ምታት የሆነበትን ነገር ምን እናርገው? በቃ እንዲህ ሸክም ነው የሆነባቸው። እንዳለ ንጽጽር ላይ የሚሰሩት ሙስሊሞች በጠቅላላ እፎይ ላይ ነው በየቀኑ ቪዲዮ የሚሰሩት። ግራን የገባኝ ይህ ሁላችሁም እስቲ ያስተውሉት። ሁላችሁም በምታየው ጊዜ ይህን አስተውሉ። በጣም ነው የገረመኝ። እኔ አሁ ይህን ያለ ራስ ምታት ሆኖባቸው አለ ከእፎይ እንድል ድረስ ነው ያደረገኝ። ይህን ታዝበናል፣ አይተናል። ስለዚህ ምንድነው ማድረግ ያለባቸው? መፍትሄ መዋሸት ነው። ይኸው ግልጽ በሆነ መልኩ ደግሞ ሃይማኖታቸው የሚፈቅደውን ተቂያ ተጠቅመው በዲያቆን መዝሙር ያሬድም ላይ እንዲሁም ደግሞ በእፎይ ላይ ይኸው እየቀጠፉ እናያለን። ስለዚህ ያው እስከ ትንሣኤ ድረስ ይቀጥላል የሚለውን ነገር ቅድም አይተናል። እንደሚቀጥል እያሰባችሁት ታሳቢ እያደረጋችሁ ቀጥሉ። ላለው መልካም ጊዜ። ቢያንስ ሚስቶቻቸውን ያስልሙ፣ በእሱ ይጽናኑ። አይሻርም? ፌክ አካውንት እየከፈሉ በሚስቶቻቸው እንትን እና እንደዛ እሱን ነው ዛሬ ያየነው እሱን ነው። በውሸታቸው መጽናናትና በቅጥፈቶቻቸው መደሰት ነው። በራሳቸው ቅጥፈት ሲደሰቱ ሲጽናኑ፣ ሰው የሌለ ነገር ፈጥሮ አለ ብሎ ማሰብ ይሄ የአእምሮ በሽታ ነው። ሲጀምርህ አእምሮ በሽታ ሲጀምርህ የሌለ ነገር እንዳለ ያስመስልህና በዛ ነገር ደግሞ ትደሰታል። አንዳንድ ሰው በቃ የሌለውን ብር 1 ሚሊዮን ብር ባንክ አለኝ ብሎ የሚደሰታል። ልክ እንደዛ ነው። የሌለ ያልተደረገ ነገር አለ ብለው በራሳቸው ውሸትና ቅጥፈት እንዲደሰቱ አድርገሃቸው። መሐመድ ድግም ተሰርቶበት እንዳደረገው ማለት ነው። መሐመድ የሚባለው የሚያወራው ማሜ ድግምት ተሰርቶበት እንደሆነው ማለት ነው። ማሜ በቃ እሱ እንኳን ተይዞ ነው፣ ቢያንስ እሱ ተይዞ ነው። እነዚህ ግን እኮ እንደው ጤነኛ ነን እያሉ ግን በውሸት እንዲደሰቱ በራሳቸው ሐሰት እንዲደሰቱ አድርጓቸዋል። አሁን እዚህ ጋር የገባው መሐመድ የሚባለው እኔም ተከታዮችም መሀይም ነን ያለው የመሐመድ ትንቢት ሰርቶበት ነው መሰለኝ። ቤታቸው ሄደን ቅጥፈታቸውን እያጋለጥን ብለን እየነገር ነው። እንዲህ አይነት ነገር አልተደረገም፣ ውሸት ነው፣ እውነት ከሆነ አምጡ ብለን ቤታቸው ሄደን ብለን እየተናገረን አሁን እዚህ መጥቶ ለምንድነው የጥሪውን ያልተቀበልከው ብሎ ይላል። እዚህ መጥቶ ውሸት ነው እኮ እያልን ነው። ቤታቸው ሄደን እኮ ጭራሽ እንዲህ አይነት ነገር አልተደረገም፣ ውይይቱ ያለው ከክርስቲያን ጋር ነው ከእፎይ ጋር አይደለም፣ ይሄ የውሸት ቅንብር ነው ብለን እየተናገረን እንዴት እንደሚረዱ አላውቅም። እንዴት ነው የምትረዱት ሙስሊሞች? እውነትም ነብያችሁ እንዳለው መሀይሞች ናችሁ? መሀይምነት እንደዚህ ላያችሁ ላይ ሰርቷል? አትሰሙም እንዴ? የለም እኮ ነው፣ ውሸት እኮ ነው፣ የተቀነባበረ ሳይሰሙ ቀርቶ አይመስለኝም። ቤኒ ሳይሰሙ ቀርቶ ነው። አንደኛ ኢንቴንሽናል ነው። ሁለተኛው ግን ምንድነው እሱ ኦቨር ፍራስትሬተር ስታደርግ ቢያንስ በቃ እንደዚህ ብዬ ራሴን ላጽናና የሚል ነው። እዚህ የሚገቡት እንደዛ የሚሉት እኛን ለመጉዳት ወይንም እኛን አታክ ለማድረግ አስበውም ላይሆን ይችላል። ምንድነው እሱ አንዳንዴ እንዘንላቸው። ተስፋ ስቆርጥ በተከታዮች በጣም ኦቨር ምን አይነት አድቫንቴጅ ልትይዝ ትችላለህ? ዝም ብዬ እንደዚህ ልበልና ራሴን ላጽናና ብለህ ልትል ትችላለህ። እና እንደዛ ነው ያደርጋሉት። ብሎክ ማድረግ እንደዛ ብዬ ልጽናና። ሶሪ ሙስሊሞች በጣም ነው የምታሳዝኑኝ። ከዛ አንጻር
ሊሆን እንደሚችል እረዳለሁ። ሳይኮሎጂ ሪቨርስ ሳይኮ ስታስበው ይህም ሊሆን ስለሚችል ነው። ምክንያቱም እያየህ እየተነገረ ደጋግመውም እያዩት እንደዚህ አይነት እንትን ውስጥ ከገቡ ራሳቸውን ይሄ ስትረስ ሆርሞን ከባድ ነው። ስትረስ ሆርሞን ሀይ ሲሆን ጭንቅላት እንዳለ በጣም ይወጠርና ይያዝና በቃ እሱን እንትን የሚያስተነፍስህ ፎይ የሚያስብል ትፈልጋለህ። ስለዚህ ያንን ስትረስ ሆርሞን ሀይ በሚሆንበት ሰዓት ላይ